የኢትዮጵያ ኦርቶዶክስነት ማለት ገለባ ማለት ነው። ሲያዙ ጭብጥ አይሞሉ ይቀላሉ። ሰው ፊት ማለት ገለባ ቀላል ነው፣ ሰው ፊት ይቀላሉ። እንደዚህ ማለት ነው። እኔ ተቋማን የምናገረው ቤተክርስቲያኒቱ ማለት ነው። ምክንያቱስ ይሄን ሁሉ የቀፈቀፈቻቸው ልጆቿ ኦኬ አንድ የእግዚአብሔርን ቃል እንኳን አያውቁ። አንድ የእግዚአብሔርን ቃል እንኳን በትክክል ወይ ጸባይ የለሽ ወይ መልክ የለሽ እንደሚባለው አይነት ማለት ነው። በቃ ከእናቱ ማህፀን ወጣ፣ ውሃ ውስጥ ጨመሩት፣ ክርስቲያን ብለው ክር እንደ በግ አንገቱ ላይ ያሰሩለት። በቃ ክርስቲያን ብለው ያሉት የእግዚአብሔርን ቃል አያነብ አያውቅ ወይ በአግባቡ በጨዋነት እንኳን አይማሩ። ቆንጅዬ ገለባ ከብት እንኳን የሚበላው ገለባ ይሻላል እንዴ! ሰው ከብቶች ሆድ ውስጥ እንኳን ገብቶ ጥቅም ይሰጣል። እንዴት ነው አንዳችሁ እንኳን ተረጋግታችሁ አታውሩ? ከብቶች እንኳን የሚበሉት ገለባ ጥቅም አለው። እነዚህ ለትውልድ አይጠቅሙ፣ የሚናገሩትን ነገር አያውቁ። አስረዱ ተብሎ ሲባል አያስረዱ፣ ሚውት አርግ ተብሎ ሲባል አያደርግ፣ ተራ ጠብቆ ማውራት አይችል፣ ተነስቶ ይከሳል። ስለዚህ ለአንተ አሁንም ቢሆን እድል የምሰጥ ጥያቄ የምሰጥ እኔ ሲኦል የምገባበትን መጽሐፍ ቅዱሳዊ ሌላ ማስረጃ ካለ አንተ ያው ልቀበል። ስለዚህ አጋንንት ማስወጣት ከጨዋታ ውጭ ሆኗል። ሌላ ጴንጤዎች ሲኦል ይገቡበታል የምትልበት ሌላ መጽሐፍ ቅዱሳዊ ኤቪደንስ ካለ አንተ ልቀበል። አንተ የምን እምነት ተከታይ ነህ? የወንጌል አማኝ። በጣም ጥሩ። እናንተ ጋር አጋንንት የሚወጣው በምንድን ነው? በክርስቶስ ኢየሱስ ስም። ኦኬ። የተለያየ የጸጋ ስጦታ አለ? አዎ፣ ቤተክርስቲያን ውስጥ የተለያየ የጸጋ ስጦታ አለ። ያንተ የጸጋ ስጦታ ምንድን ነው? ያው እንግዲህ ብዙ ጸጋ የሚሰጠው እሱ ነው። ብዙ ጸጋዎች በአንተ ውስጥ ይገለጣሉ። እኔ እንግዲህ አሁን የወንጌል አገልጋይ ነኝ። በጣም ጥሩ። እኔ አሁን መጀመሪያ የተነሳሁበት ጥያቄ ሳይመለስ የታለፈው ጥያቄ ያ መሰረት ነው አሁን ለምንነጋገረው ማለት ነው። መለስኩልህ ብራዘር፣ መለስኩልህ። ካልተመለሰ እንዳልተመለሰ ሆነ አለ። ዳኒ፣ አንደኛ ነገር ሚውት ታረገኛለህ። በመሃል ኢንተርቼንጅ እያደረግኩ ወንድም አለማ ሌላ ጥያቄ ካለ ጠይቅ እኮ አልኩ። ይኸው ጠይቅ ብራዘር፣ እየጠበቅኩ ነው። አለኝ ዳኒ አለኝ። አትዝለለዋ። አሁን እናንተ በስሜ አጋንንት ብለሃል። አሁን እኛ ሲኦል የምንገባበትን ማስረጃ እስካሁን ግን አላወራም። ጀስት ጥላቻ ብቻ ነው ያለ ብራዘር። ይሄንን ጥቅስ ጠቅሰህ ከእግዚአብሔር ቃል አንጻር ይሄ ልምምዳችሁ ሲኦል ያስገባል በለን። አጋንንትን ማስወጣት ሲኦል ያስገባል የሚል መጽሐፍ ቅዱሳዊ ኤቪደንስ የለም እኮ። አየነው። አፈር ከድሜ በላ እኮ ብራዘር። አጋንንትን ማስወጣት ሲኦል ያስገባል እያልከን ያለው እንግዲያው ስንጠያየቃ እኔ አይደለሁም መጽሐፍ ቅዱስ። እኔ አሁን አጋንንትን ማስወጣት አላልኩም ዳኒ። እንደዚህ እንትን አይነት ጨዋታ አትጫወት። የእንትን ጨዋታ አታርገው ነው። እንደዛ ነው እያልከን ያለው። እኛ ሲኦል የሚያስገባው ወንጌልን የጠቀስኩት ስም አጋንንትን አይልማ መጽሐፍ። ወንጌልን የጠቀስኩት እኔ አጋንንት ማስወጣት ገሃነም ያስገባል አላልኩም። ብራዘር አይዞ ካላልክ እኛ ካላልክ ማለት ነው እኔ ጴንጤው ሲኦል የሚገባበትን ምክንያት ንገረኝ ስለ በኢየሱስ ስም አጋንንት ታስወጣለህ ነው እያልክ ያለው ማለት እኮ ነው። ታዲያ ብራዘር እኔ አጋንንት እኔ አይ ዶንት ኬር እዚህ ያሉ ሰዎች አላለም ብራዘር። እኔ አጋንንት ማስወጣት ሲኦል ያስገባል አላለም። እሺ ሲኦል የምንገባበትን ምክንያት አለ፣ በቃ ሌላ ምክንያት። እኔ ያልኩት ብራዘር ሲኦል የምንገባበት ምክንያት አንተ ወዳጄ ወደ ገደለው ግባ እንዴ ብራዘር። ምክንያት የለም፣ ልለፈው ብናልፈው ይሻላል መልስ ስለሌለ። እሺ ሌላ ጥያቄ እለፈው። ስለ ልሳን ጥያቄ አለኝ። ችግር የለም ጠይቀኝ። የልሳን ጥያቄ አለኝ። እናንተ የምትናገሩትን ልሳን አሁን መጽሐፍ ቅዱስ ካለው ልሳን ጋር የተለያየ ነው ብለህ ታምናለህ ወይንስ አንድ ነው? የልሳን ጸጋ አንድ አይነት ነው። መጽሐፍ ቅዱስ ውስጥ ያለ ልሳን ነው አሁን እኛ ጋር ያለው። ኦኬ፣ እንደዛ ከሆነ ተርጓሚ በሌለበት ልሳን አይሉት ምን አይሉት የምንሰማው ምንድን ነው? ያ ልሳን ነው ቸርች ውስጥ የሚሰማው ጥያቄ ነው። እሺ ተርጓሚ ስለሌለ ልሳንነቱ ይቀራል የሚል የመጽሐፍ ቅዱስ ማስረጃ የለም።
ልሳን ትርጓሜ የሚያስፈልገው ልሳን የሚናገረው ሰው በጉባኤ መካከል ከተናገረ ያ ልሳን መተርጎም አለበት ጉባኤው እንዲታነጽ። ግን ያ ልሳን ስላልተተረጎመ ልሳንነቱ ይቀራል ማለት አይደለም። ተርጓሚ ያስፈልገው ጉባኤው ሙሉ እንዲታነጽ። ከዛ ውጪ የሚተረጉም ስለሌለ ሰው በራሱ ልሳን እየጸለየ ራሱን ማነጽ ይገባዋል። እሱን ማድረግ አለበት ከእግዚአብሔር ጋር የምታወራበት ስለሆነ እሱ በጣም ግልጽ ነው። አንተ ግን አርጊውመንት በጣም ፉሩሽ የሚሆነው ምንድነው? እሱ ተርጓሚ ስለሌለ ልሳኑ ልሳን አይደለም እያልክ ነው ያለው። ትክክል አይደል? ረብሻ ነው። ቆይ አንዴ ወዳጅ፣ ልሳኑ አለ እንዴት አድርጋችሁ ነው በአግባብ መጠቀም ያለባችሁ የሚያስኬድ ጥያቄ አየህ። ስለዚህ በማያምኑ ሰዎች መካከል ሰዎች ዝም ብለው በልሳን ቢጮሁና ቢጸልዩ ላይታነጹ ይችላሉ። ኦኬ። ተርጓሚ ግን ኖሮ ያ ልሳን የእግዚአብሔር ጸጋ ስጦታ ስለሆነ ያ ልሳን ቢተረጎም ብዙዎች ይታነጻሉ። አለቀ። ስለዚህ ስህተት ስለመሆኑ ምንም የምታወራው ነገር የለም ማለት ነው። ከትርጉም ጋር ምንም የሚገናኝ ነገር የለውም። ሌላ ጥያቄ አለ? ታዲያ ለምንድን ነው ልሳኑን ሌሎቹ የማይሰሙት? መጽሐፍ ቅዱስ ላይ ያለው ልሳን እንዴ ጉሽ ተጥተዋል እንዴ እያሉ በራሳቸው ቋንቋ ይሰሟቸው ነበር። እዚህ ያለውን ለምንድን ነው እኛ አንደርስታንድ የማናደርገው? አንድ ሰው ተነስቶ በልሳን ነው የሚጸልየው። መጽሐፍ ቅዱስን በሙላት ስለማታውቁ እኮ አየህ። አሁን ስለተርጓሚ ስትል ቋንቋ እኮ ነገር ነው። ወደም ስማ፣ ከቀልብ ሆነ ስማ። አየህ፣ ተርጓሚ የተባለው የምድር ቋንቋን አይደለም። ተርጓሚ የተባለው ተርጓሚ አያስፈልገውም ብራዘር። አየህ፣ ስለዚህ በልሳን ደረጃ እግዚአብሔር የሚሰጠው በምድር ባሉ ሰዎች ቋንቋ ውስጥ የሚነገሩ ቋንቋዎችን ልትናገር የምትችልባቸው መጽሐፍ ቅዱሳዊ አውዳል። ሌላ ደግሞ ከምድር ቋንቋ ውጪ የሆነ ስጦታው ራሱ ከሰማይ የሆነ መተርጎም የምትችለውን ያም የሰማዩን ቋንቋ መተርጎም የሚያስችል ጸጋ አለ ማለት ነው። አየህ፣ በምድር የሚነገረውን ቋንቋ አይደለም እንድተረጉም ጸጋ የሚሰጥ። ሱማ ከመካከል አንድ ሰውም ተነስተ ናበል ና እንጂ ብራዘር ና እንጂ ወዳጅ ናበል ከመካከል እግዚአብሔር በሆነ ቋንቋ በምድር ላይ ባለ ቋንቋ ላይ ካናገረ ምንም ከሰማይ የሚመጣ ጸጋን የመተርጎምን ጸጋ ከእግዚአብሔር ምትናፍቅበት አያስፈልግም። አንዱን አስነስተ በግሪክ ካወራ ያንን ግሪከኛ በልተርጉምለት ነው የምትነግረው። ወንድምነት አንደኛ ምን እንዳለ ሰምተዋል? ምን አለ? ቋንቋውን የሚናገሩ ሰዎች ጉሽ ወይን ጠጅ ጠጥተው ጠግበዋል ብለዋሉ ይላል። አይልም እኮ ቅዱስ ቃሉ እንደዛ። ኦኬ፣ ይሄንን ያሉት ክፍሎች የት ወረድክ ቢኒያም? ይሄንን ያሉ ሰዎቹ ቋንቋውን የሚናገሩ ከ15 በላይ ከሚሆኑ ሀገሮች እዛ ጋር የተሰባሰቡ በፔንቴኮስታል በዓለ ሃምሳን ሊያከብሩ የመጡቱ ቋንቋቸው ሲነገር የሰሙት ሰዎች አይደለም። ጉሽ ወይን ጠጅ ጠጥታችሁ ጠግባችኋል፣ ሰክራችኋል ያሉት ያንን አይሁዳውያን ናቸው። አይሁዳውያኑ በዛው በኢየሩሳሌም ይኖሩ የነበሩት ለቋንቋው እንግዳ ነበሩ። ምክንያቱም ከጳርጤ፣ ከሜድ፣ ከኢላሜት ከሁለት ወንዞች ከአረብ ሀገር ከተለያዩ ከቀሬና ወረዳዎች ወደዛ ሀገር የገቡ ወደ ይሁዲነትም ገብተው የነበሩ ሰዎች እነሱ በቋንቋቸው ሲነገር በጳርጤ ቋንቋ እየተናገሩ እንዴት ነው እነሱ ጉሽ ወይን ጠጅ ጠጥታችሁ ጠግባ እግዚአብሔርን በልሳኖቻቸው ያከብሩ ነበር እኮ ይላል። አየህ፣ ያንን ጉሽ ወይን ጠጅ ጠጥታችሁ ጠግባችኋል ብለው ያሏቸው ፒውር አይሁዳውያን ቋንቋ ዕብራይስጥን ወይ ደግሞ በወቅቱ አራማይክን ይናገሩ የነበሩ በዛ በኢየሩሳሌም ይኖሩ የነበሩት ሰዎች ናቸው ያንን ያሉት እንጂ ትርጉሙንማ እየገባቸው ጉሽ ወይን ጠጅ ጠጥታችኋል ብለው አላሉ። ኤርሚ እንደዛ ያሉት እኮ የሚናገሩት ነገር ይሰሟቸው ነበር። በቋንቋቸው ይሰሟቸው ነበር። እነማን ናቸው ታዲያ ጉሽ ወይን ጠጥተው ጠግባ ሰክረዋል ያሉት? የሚያዳምጡት ናቸው እኮ። የሚያዳምጡት እነማን ናቸው? ጉሽ ወይን ጠጅ ጠጥታችሁ ሰክራችኋል ብለው ያሏቸው የትኞቹ ክፍሎች ናቸው? ሰማያውያን አይሰማም? እሺ፣ እነማን ናቸው? ኤርሚያስ እነማን ናቸው? የኔን ስም መጥራት አያስፈልግም። ኤርሚያስ ነው እዛ ጋር ይሰማኝ ነበር። ስማኝ እሺ፣ ቀለሜ ማለት እችላለሁ። እኔ ጨዋ ልሁን ብዬ ነው። እኔ እንደዛ አላልኩም።
ኦኬ። ስለዚህ ስዳደግ ስለሆንክ ታች ወረደ ሄድ ከእናትህ ጋር ቀለም በጥብጣታች ወርደህ ማለት ነው። ተራ ዱርዬ የተቀደደ ቁንጣዬን ቂጥህን እያሳየህ ሰፈር ለሰፈር የምትዞር ነህ እና እታች ወርደህ ቁም ነገር ያለ መስሎኝ ነበረ። ኦርቶዶክስነት ማለት እንደዚህ ገለባ ሆናችሁ ተገኛችሁ ማለት ነው። ገለባነት ማለት ነው የኦርቶዶክሳውያን መገለጫ። ይሄ ነው ሲኦል ትገባላችሁ የሚለው ማለት ነው ብራዘር። ኦኬ እኔ በቁም ነገር ሰው ተገኘ ብዬ ማለት ነው። ገለባነት ማለት የኦርቶዶክሳውያን መገለጫቸው የአንዳንዶች የሁሉንም በየማልጠር የአንዳንዶች ኦርቶዶክሳውያን መገለጫ ገለባነት ነው። ገለባ ማለት በቃ በትውልድ ፊት የቀለሉ ማለት ነው። ፍሬ የሌላቸው በእውቀት አይሞግቱም። እዛ ክፍል ላይ እነማን ይህንን እንደተናገሩ እንኳን አያውቅም። ሐዋርያት ሥራ ምዕራፍ 2 ያነበበ በቋንቋቸው ሲናገሩ የሰሟቸው ከ15 በላይ ሀገር ከሚሆኑ የተሰባሰቡት እነሱ ጉሽ ወይን ጠጅ ጠጥታችሁ ጠግባችኋል አይደለም ያሉት። እነሱማ በልሳኖቻቸው እግዚአብሔርን ሲያከብሩ እንሰማቸዋለን አሉ። ይህንን አጌኒስት ሆነው የተቃወሙት እነማን ናቸው? ቋንቋውን መስማት የማይችሉ ሰዎች ናቸው የተቃወሟቸው። ቋንቋውን መስማት የማይችሉ በኢየሩሳሌም የሚኖሩ ምክንያቱም ከ15 በላይ ከአሕዛብ ሀገሮች ነው ተውጣጥተው የመጡት። እነዛ የዛንም ሀገር ቋንቋ ያውቃሉ፣ የዕብራይስጥንም ቋንቋ ያውቃሉ። ከሌላ አሕዛብ ሀገር የት ያውቅና በእርግጥ ለዚህ ነው እንዘ ግቡአን ሙንቱ ውስተ አሐዱ ቤት ወረደ ለዓለሙ መንፈስ ቅዱስ ከመዘ እሳት ወተናገሩ በነገረ ሁሉ በአውርት ይላል። የት ያውቃል? ይሄ የተቀደደ ቁንጣ የለበሰ ዱርዬ ከስድብ በቀር ምንም አያውቅም። ገለባ ትውልድ ማለት እና ተወቁ። ለኦርቶዶክሳውያን በጣም መድኃኒት ነኝ እኔ። እያንዳንድህን ማለት ነው እያንዳንድህን ወላጅ ሲያሳድግ በስዳደግነት ያሳደገ ሁሉ በደንብ አድርጌ እዚህ እቀጣለሁ። ዓለም እያየ ማለት ነው። ሄደ ከእናትህ ጋር እዛ ትለፋደዳለህ ማለት ነው። ሰፈር ላይ እዚህ በእውቀት የሚያወሩ መማር የሚፈልጉ መንፈሳዊ ነገር መቅሰም የሚፈልጉ በእውቀት ቻሌንጅ ማድረግ የሚችል ብቻ ነው መምጣት ያለበት። አስባችሁበት ግቡ ኦርቶዶክሳውያን። ኦኬ አንተ አንድ ነገር አረጋለሁ ብለህ የሆነ ነገር አወራለሁ ብለህ ብትል እታች ዱብ አረጋለህ አትሄድም። ከዚህ ቤት ከዚህ ፔጅ አትሄዱ። ትሰማለህ ታች ቁጭ ብለህ ማለት ነው። በጨዋነት የሚያወሩ ኦርቶዶክሳውያን ደግሞ በጨዋነት እናወራቸዋለን ለማለት ነው። ቴንኪው ተባረኩ። ቀደም ኔትወርክ ካንትሪ ሳይድ ላይ የነበርኩትና ወንድምነት ለዛ ነው ኔትወርክ ደጋግሞ አስቸገረ ነበር አለ። ተበልቻለሁ። ካንትሪ ሳይድ ላይ የነዳሁ ነበር የነበረው። ለዛ ነው የጠፋሁት። ተባረኩ። እሺ አሁን በደንብ ማውራት እንችላለን። ቴንክ ዩ። እሺ ጸጋ ይብዛል። እሺ ምናልባት በቅንነት የምትሰሙን ኦርቶዶክሳውያን ካላችሁ በቅንነት የምትሰሙን ኦርቶዶክሳውያን ይሄን ቃል አንብበና ወደሚቀጥለው ሐሳብ እንሄዳለን። ኦኬ መጽሐፍ ቅዱስ ላይ የምናያቸው ሁለት አይነት ልሳኖች አሉ። ኦኬ አንደኛው በሰው ቋንቋ ሊተራሊ ሎካሊ ሊተረጎም የማያስፈልገው ሰዎች አንደርስታንድ ሊያደርጉት የሚችሉት ቋንቋ አለ። ኦኬ ያው አሁን ያሾፈበት ማለት ነው ሰክረው ምናምን ያለው ማለት ነው። ሌላው አይነት ልሳን ግን ምንድነው? ምን አይነት ልሳን አለ? መጽሐፍ ቅዱስ ላይ ስለ ልሳን ስናወራ ማለት ያው እንደዚህ ይላል እግዚአብሔር ቃል በልሳን የሚናገር ለእግዚአብሔር እንጂ ለሰው አይናገርም፣ የሚያስተውለውም የለምና በመንፈስ ግን ሚስጥርን ይናገራል ይላል። ኦኬ ብዙ ጊዜ ጥያቄ የሚፈጥርባቸው ስለዚህ ልሳን ነው። አሁን እኛ በልሳን ስናወራ የምናወራው ለእግዚአብሔር ነው። ኦኬ ለእግዚአብሔር ነው። ከእግዚአብሔር ጋር ነው ኮሚኒኬሽን ይሄኛው ልሳን ማለት ነው። በጉባኤ ውስጥ ስንጸልይ እና የምትሰሟቸው ልሳኖች እነኚህ ልሳን ይሄ ልሳን ያማ የምድራዊ ቋንቋ ቢሆን you understand it brother። አሁን ጥያቄ የሚፈጥርባችሁ ኦርቶዶክሳውያን ካላችሁ እየተነገረ ያለው መጽሐፍ ቅዱስ ውስጥ ያለው ይሄ ልሳን ነው በእኛ ቸርች ውስጥ
በጉባኤያችን ውስጥ ያለው ይሄ ልሳን ከእግዚአብሔር ጋር የምትነጋገርበት ቋንቋ ጌታን ስትቀበል የምትቀበለው አብረህ በአዲስ ቋንቋ ይናገራሉ አይደለም የሚለው በምድራዊ ቋንቋ በተለመደው አይደለም የሚለው በአዲስ ቋንቋ የምትናገር ያ ትንቢትን የሚናገር ለማነጽ ለመምከር ለማጽናናት ለሰው ይናገራል በልሳን የሚናገር ራሱን ያንጻል ትንቢት ሲሆን ኦሬዲ ሰዎች በሚገባቸው ቋንቋ ስለምታወራ ጉባኤውን ታንጻለህ ልሳንስ ከእግዚአብሔር ጋር የምታወራበት ነው የምትነጋገርበት ነው ይሄንን ለመረዳት ሰዎች አንተ የምታወራውን በልሳን የምትጸልየውን ያንን ጸሎቶች ጉባኤው እንዲታነስ ካስፈለገ ይሄ ሰማያዊ ቋንቋ መተርጎም መቻል አለበት ጉባኤውን ለማነጽ በልሳን የምታወራ ከሆነ ጉባኤውን እያነስከው አይደለም አየህ ልሳኑ ጉባኤው እንዲታነስ ካስፈለገ መተርጎም መቻል አለበት ስለዚህ በጉባኤ መሃል ላይ ቆመ ፕሮግራም እየመራህ ሊሆን ይችላል እየጸለይክ ሊሆን ይችላል እያጸለይክ ሊሆን ይችላል ስለ ጉባኤው እያሰብክ በልሳን እየጸለይክ ጉባኤውን ለማነስ ከፈለክ ልሳኑ መተርጎም መቻል አለበት በጉባኤ ውስጥ ያለ ልሳን መተርጎም ጸጋ ያለው ሰው ያንን ልሳን ሲተረጉመው ነው ምን የሚያደርገው ጉባኤው የሚታነጸው ሁላችሁ በልሳን ልትናገሩ እወድ ነበረ ይላል ዶንት ፎርጌት ሁላችሁ በልሳኖች ልትናገሩ እወድ ነበረ ትንቢትን ልትናገሩ ግን ከዚህ ይልቅ እወዳለሁ ማህበሩ ይታነጽ ዘንድ ንግግሩ ባይተረጎም በልሳኖች ከሚናገር ትንቢት የሚናገር ይበልጣል ስለምን ሲያወራ ስለ ማህበር ሲያወራ ስለ ጉባኤ ሲያወራ እዚህ በመካከል የነበረውን የጸጋ ስጦታ አጠቃቀም መሰረት መስመር እያስያዘ ነው ጳውሎስ ይህንን የሚናገር ሳኔ የእግዚአብሔር ቃል ላይ ክሊር የሆነ አሁን የምናደርገውን ልምምድ የሚያስረዳ የመጽሐፍ ቅዱስ ትምህርት አለ የእግዚአብሔር ቃል በደንብ ነው የሚናገረው በደንብ ነው የሚያስረዳ ስለዚህ ልሳን መናገሩ የስህተት ምልክት ነው ልትል አትችልም ይኸው ጳውሎስ ባለበት ጉባኤ ካልተተረጎመ የመተርጎም ጸጋ ያለው ሰው ካልተተረጎመ ይላል ወዳጅ ይሄን ነው የሚናገር እግዚአብሔር ጋር የምታወራበት ቋንቋ ማለት ነው ኖርማል ምድራዊ ቋንቋ ቢሆን ወዳጄ ከእግዚአብሔር ጋር እኮ በአማርኛ ማውራት ትችላለህ በምትችለው በተወለድክበት ቋንቋ ከእግዚአብሔር ጋር እኮ ዲስከስ ማውራት መነጋገር እኮ ትችላለህ ከላይ የመጣ ሰማያዊ ቋንቋ መሆኑን ነው የሚያሳይ ይሄን ነው የሚናገር ከእግዚአብሔር ዘንድ የሆነ ከሱ ዘንድ የሆነ ስጦታ መሆኑን ነው የሚያሳይ ራስን የምታነጽበት ምንጩ እግዚአብሔር የሆነ ማለት ነው እሺ ዶክተር አሊ ነው የሚለው ሰላም ወይ ዳኒ እንዴት ነህ ዶክተር አጥላው አለኝ ጌታ ይመስገን እግዚአብሔር ይመስገን በጌታ ነህ እሺ በጌታ ነኝ ዳኒ እሺ ጸጋ ይብዛል እንኳን በጌታ ሆንክ አሜን አሜን በዚህ አጋጣሚ ብሩኬ ኤርሚዬ ሌሎቻችሁንም ሁሉ ሰላም ብያለሁ ተባረኩ እሺ ተባረክ እሺ ሌላ ኦርቶዶክስ አይነቀበል እሺ ዮቶር ሰላም እንዴት ነህ እግዚአብሔር ይመስገን ከየት ቤተ እምነት ከኦርቶዶክስ እንኳን ደህና መጣ እሺ ጴንጤዎች ተሳስተዋል በታምናል አዎ በደንብ እንጂ ደስ ይላል እንደዚህ ስትሉ ነው ደስ የሚለን ብራዘር እሺ ብሩኬ ዋለ አይ ለዚህ ነው እሺ ወንድምነት አለ ኤርሚ
እሺ ምንድን ነው የተሳሳተው? እንቀጥል ከኔ ጋር ስለ አማላጅነት ብትሆን መጀመሪያ ራሱ በክርስቶስ በራሱ ላይ ራሱ ተሳስታችኋል። የመጀመሪያ ከሁለት ባህሪ አንድ ባህሪ እሱን ታምናላችሁ። ከሁለት ባህሪ አንድ ባህሪ የሚለውን ታምናላችሁ። ከሁለት ባህሪ አንድ ባህሪ ምን እያልክ ነው ያለው? እሺ ኢየሱስ ክርስቶስ ባለፈው ስታብራሩት ሰምቼዋለሁ። ከሁለት ባህሪ አንድ ባህሪ ብላችሁ ከዛ አንድ አካል አላችሁ። አልገባኝም። እሱ ነገር ግልጽ እንድታደርጉልኝ። መጀመሪያ የምናምነውን እንኳን በስርዓት እያወራህ ነው። እሺ ኢየሱስ ክርስቶስ ማን ነው እናንተ ጋር? ስለማታውቀው ነገር ነው አሁን በኮንፊደንስ ተሳስታችኋል እያወራህ ነው። ዳኒ በኮንፊደንስ ሳይሆን ባለፈው ምንድን ነው የተሳሳተው? አዎ ተሙን አስገብታችሁ ዳኒ አንድ ጊዜ ተሙን አስገብታችሁ ከሁለት ባህሪ አንድ ባህሪ አንድ አካል ብላችሁ እያወራችሁት ነበረ። አልተሳሳቱም። ምን እንደምናምን እንኳን አታውቅም። እሺ ፔንቶች ተሳስታችኋል። ምንድነው እኮ የተሳሳትነው ንገርና ምንድነው የተሳሳትነው? ባለፈው እኮ ስላላችሁ እኮ ነው ኢየሱስ ክርስቶስ ከሁለት ባህሪ አንድ ባህሪ የሚለው ከዛ አንድ አካል ነው ምናምን አላችሁ። ስቲል ከስራ ራሱ ተጽፈላችሁ እዛ ጊዜ ብሎክ ያደረጋችሁ ከሁለት ባህሪ አንድ ባህሪ ብለን እኛ እናም እሺ ምን ብላችሁ ነው የምታምኑት? አታውቀውማ ገና አየህ ምን ብለን እንኳን እንደምናምን አታውቅም። እንዲህ የሚባል ታሪክ ራሱ የለም። አሁን የምታወራው እንዲህ የምትለው እንኳን ታሪክ የለም። ራስ እሺ ምን ብለን የተሳሳትነው ምንድን ነው? ስህተታችንን ንገረን። መጀመሪያ በጣም ተሳስታችኋል ብለህ በኮንፊደንስ እውቀት እንዳለው ሰው እያወራ ስለሆነ መጀመሪያ ምንድነው የተሳሳትነው? ክርስቶስን አማላጅ ስለምትሉት። አዎ የምታውቀውን አውራ። እንደሱ ያኛውን ደበቀው እንጂ እንተዋወቃለን። አትደረግ። እሺ አልደበቅም። መጀመሪያ ሰው ተሳስቷል ለማለት የተሳሳተውን ነገር ማወቅ በጣም አስፈላጊ። በኮንፊደንስ ገብተህ በክርስቶስ ኢየሱስ ላይ ከሁለት ባህሪ አንድ ባህሪ እያላችሁ ምናምን ብለህ በጴንጤ ላይ አትወቅስ። በማታውቀው ነገር ለማውራት አትደረብራት። ምን ማለት ነው? አታውቀውም ምን ማለት እንደሆነ። ስህተት ከሆነ ምን ማለት ነው? አታውቀውም። እኛ ብለን እንደዚህ ብለን አናምንም። ሲጀመር እንደዚህም የሚባል ሀሳብም የለም። ኦል ኢንፎርሜሽን ማለት ነው። ቁም ነገሩ ምንድን ነው? አሁን ወደምታውቀውና ተሳስታችኋል ብለህ ወደምታምነው ወደ ፈለግከው ሀሳብ እንነሳ። ምንድነው ክርስቶስ አማላጅ ነው የሚለው? አማላጅ ነው የምትሉት አልከ። አዎ ኢየሱስ አማላጅ ነው ያልነው እኛ አይደለም። አማላጅ ነው ያለው ጳውሎስ። አማላጅ ነው ያለው አይዞህ ሚውት ታደርጋለህ ብላ ስለጠየቅ ማለት ልንሟገት ከሆነ እንጠያየቃለን። ስለጠየቀኝ አሁን ላሳይ ነው ስህተት አለመሆናችንን አሳይቼ ከዛ አይ ስህተት አይደለም ብለኝ ከዛ መሟገት ላይ እንሟገታለን። ኦኬ አሁን ግን የእግዚአብሔርን ሐሳብ ስለሆነ እያወራን ያለን ማን ነው? እሱ ኢየሱስ አማላጅ ነው ያለው ጴንጤ ነው አይደል? ማን ነው ኢየሱስን አማላጅ ያለው? የእግዚአብሔር ቃል መጽሐፉ። የእግዚአብሔር ቃል ኢየሱስን አማላጅ ነው ካለ እኛ አማላጅ ነው የማለት ግዴታ አለብን። ለምን? እኛ ክርስቲያኖች ነን። የእግዚአብሔር ቃል ነው ኢየሱስን አማላጅ ብሎ የሚጠራው። አዎ ይኸው እንየዋ፣ ይኸው የእግዚአብሔር ቃል። መጽሐፍ ቅዱስ ከተሳሳተ ካላልክ በስተቀር የእግዚአብሔር ቃል ኢየሱስን አማላጅ ይለዋል። ይኸው እንደዚህ ይላል። እርሱ ግን ለዘላለም የሚኖር ስለሆነ የማይለወጥ ክህነት አለው። ምን አለው? የማይለወጥ ክህነት አለው።
ስለ እነርሱም ሊያማልድ ዘወትር በሕይወት ይኖራልና። ያለው ማን? ሊማልድ ነው ሊያማልድ ነው? እሱን ግልጽ አድርገው። ደግሜ ላንብብልህ። ስለ እነርሱ ሊያማልድ አነበብኩልህ። ዘወትር በሕይወት ይኖራል። ስለ ክርስቶስ ኢየሱስ አሁን አማላጅነት የመሰከረው ማን ነው? ጴንጤ ነው አይደለም። የማን ነው ምስክርነቱ? የአምላክ። መጽሐፉ አይልም አማላጅ ነው አይልም እንዴ? አማላጅ የሚል ቃል በቃል አውጣልኝ። ያኔ ጴንጤ ሆንልሃለሁ። እስቲ አማላጅ የሚል አውጣ። ሊማልድ ይላል። የሚማልድ አካል ሊማልድ ሌላ ነው። ሊማልድ ይኸውልሽ፣ በጣም እውቀት አለው። አሁን ሊሟገተን ነው። ሃሌሉያ። አሁን ደስ የሚለን ይሄንን እኮ ነው። አሁን ፍጹም አላዋቂነት ድፍረት ስለሰጠ አሁን እንሟገታለን ማለት ነው። ምክንያቱም ጠይቀኝ አማላጅ ብቻ ብራዘር፣ አሁን እንሟገታለን ብራዘር። እንደሚያቅሰው አክት እያደረግ ሲሆን አሁን እንሟገታለን። በጣም ቀላል። ሊማልድ ማለት ምን ማለት ነው? ጎበስ፣ እግዚአብሔር ይስጥ። ሊማልድ ማለት ሊታረቅ፣ ሊያውም የመጽሐፍ ቅዱስን ትርጉም የኢትዮጵያ ይታረቃል ማለት ነው። ሊማልድ ማለት ምን ማለት ነው? ይታረቃል ነው። ሊማልድ ማለት ይታረቃል። ሊያማልድስ? ይታረቃል ነው። ሊያማልድ ሲልስ? ሊያስታርቅ። ኦኬ። አሁን መጽሐፉን በደምብ ሰማው ምን እንደሚል አሁን በደምብ ሰማው። እችን ነገርን እንዳትክዳት። ቆይ እሺ፣ አንዴ ተጻፈ። አማላጅ ምን ነው? አትሂድ ዳኒ። አማላጅ ምን ማለት ነው? ኧረ አትሂድ አይባልም ብራዘር። አማላጅ ምን ማለት ነው? እሱን ደግሞ ተርጉሙና ብራዘር፣ አይዞህ ወዳጅ። አሁን አማላጅ ምን ማለት ነው? አስተምራለሁ። አሁን የእግዚአብሔርን ቃል አንዴ ላንብበው ምን እንደሚል አሁን ያልከውን ሳንረሳ እናንብበው። ኦኬ። እርሱ ግን ለዘላለም የሚኖር ስለሆነ የማይለወጥ ክህነት አለው። ስለ እነርሱም ሊያማልድ ዘወትር በሕይወት ይኖራልና። ሃሌሉያ። ቅድም በራሱ ዲፊኒሽን ሌላውን ተውለት እናሳጥረውና ሊያማልድ የሚለውን ቃል ምን ብሎ ነው የተረጎመልን? አሁን አንድ የሚታል ሊያስታርቅ አለቅ። አንድ ረጋብ ሊያስታርቅ። ስለዚህ ክርስቶስ ኢየሱስ አሁን አማላጅ አይደለም? አዎ ይሄው አማላጅ ነው። አይደለም። አማላጅ ምንድን ነው ትርጉሙ? እሱን ተርጉምልኝ እኮ አልኩ። አማላጅ ማለት አይደለም ስላልክ አሁን አይደለም ስላልክ እኮ አሁን ሙግት ላይ ነን አሁን ወዳጄ። አይደለም ያለ ሰው ማስረጃ ያመጣል። ምን ማለት ነው? አሁን አንተ ነው ማስረጃ የምታመጣው። ምን ማለት ነው? ሞዴሬተሮች ናቸው። ምን ማለት ነው? በላንተ አማላጅ የሚለውን መጀመሪያ ንገረኝ እኮ። ምን ማለት ነው? እኔን አትጠይቀኝ። አሁን እየተሟገትን ነው ብራት። እኔ አላስተምረም። መጽሐፍ ቅዱስ ላይ ገባሃል። ኢየሱስ አማላጅ ምን ማለት ነው ብራዘር? አሁን ቃል በቃል አውጣልኝ አልኩክ። ቃል በቃል አውጣልኝ አልኩክ። እየተሟገትክ እኮ ነው ብራዘር። ጥያቄ ከሆነ ምን ታርገህ ነው የምትሰማዋ? አሁን እንደሱ አይደለም የምናወራው ብራዘር። ልጠይቅ ካልክ የሚጠይቅ ሰው ይሰማል። ኦኬ። አሁን ግን አንተ እንደሚያቅሰው አክት እያደረግህ ስለሆነ ትሟገታለህ ማለት ነው። በሙግት ነው። ምልጃ ማለት ምን ማለት ነው? አንተ ደግሞ ነገር አማላጅ ያልከኝ እኮ አንተ ነህ። አላውቀውም በለኛ፣ ችግር የለም። እሺ እኔ አውቀዋለሁ። አማላጅ ያልከኝ አንተ ነህ። አማላጅ አንተ ነህ ያልከኝ። አማላጅ የሚለውን ትርጉም ንገረኝ። የሚማልድ ማለት ነው። የሚያማልድ አይደለም። የመጽሐፍ ቅዱስ ዲክሽነሪ አለክ? እሱን አውጣልኝ። መልጃ ማለት ቀጥተኛ ትርጉሙ ማስታረቅ፣ ማስማማት ማለት ነው አይልም። የመጽሐፍ ቅዱስ ትርጉም አውጣልኝ። አንተ ትርጉም ካለ ብራት። ስለዚህ የመጽሐፍ ቅዱስ ትርጉሙ ምን እንደሚል ታውቃለህ? አማላጅ ማለት መለመን። የመጽሐፍ ቅዱስ ትርጉም የምትለው ምንድን ነው? እሱ የመጽሐፍ ቅዱስ ትርጉም የምንለው የኢትዮጵያ
መጽሐፍ ቅዱስ ማህበር ያዝ ዲክሽነሪ ለቆች ያደረገው ስለ መጽሐፍ ቅዱስ ማህበር ያዘጋጀው ማህበር ምን ነው የምታወራው? እያልኩ ያለሁትን ስማኝ እኮ አሁን ለየዋ አሁን ስለ ክርስቶስ ኢየሱስ ምልጃ ኢየሱስ ክርስቶስ ያ መጽሐፉ አያማልድም ይላል ያልከን ያለው አይደለም። እያልኩ ዲክሽነሪ ነው እያልኩ ያለሁት አማላጅ የሚለው አትደባልቅ። አሁን ዳንኤል ላዙር መሰለኝ እንደሱ አንቀጥልም። እየቀለድክ ስለሆነ አዙረን እየተነጋገርን እየተማመንን ነው የምንሄደው። ሀሳብን አስር እየዘለልካት ስለሆነ ማለት ነው። እሺ ይኸው ላውጣውና አንዴ እሺ ሀሳብህን እንድንረዳውን ያልከው እንዳንረሳ። እሺ እሺ ሊያማልድ ያልከውን ሀሳብ ሊያስታርቅ ብለህ ፈተዋል። ተስማምተናል አይደል? ተስማምተናል። እሺ እንዳትረሱ፣ ሊያማልድ የሚለው ሊያስታርቅ ማለት ነው። ኦኬ ሶ አሁን አማላጅ የሚለውን ነው ልናወራ የፈለከው? አማላጅ የሚለው ምንድነው ትርጉም? አንተም ብሎ ቁጭ አድርጎ ትርጉም። እሺ ከዛም እንሄድበታለን። እሺ አማላጅ ማለት ምንድነው አልከን ቅድም ስተረጉም? አንተ ተርጉምልኛ። አማላጅ ያልከው ነው እየጻፍኩ ያለሁት ወዳጅ። ያልከው ነው ብያለሁ። መለመን ማማለድ ማለት መለመን ብቻ ነው። አማላጅ መለመንና መለመን ብቻ ነው እኮ። አማላጅ ማለት ምልጃን የሚያሳይ ሀሳብ ነው አይደል? ነው ምልጃ ይለያል ማለት ነው። እሺ ነው ምልጃ መለመን ነው። ምልጃ ምን ማለት ነው? መለመን ብቻ ነው። መለመን ብቻ ነው። እሺ ሊያማልድስ? ሊያስታርቃል። ሊያማልድ ማለት ሊያስታርቅ። ሊያማልድ ማለት ሊያስታርቅ ማለት ነው። ደጋገምኩ እኮ ላይ እናታችን እየጻፍ ነው እሱ። ሊያስታርቅ ማለት ሊያማልድ ማለት ሊያስታርቅ ብቻ ነው። አዎ እሺ ማስረጃ አስተናው ኦኬ እሺ አመሰግናለሁ ለማስረጃው። ክርስቶስ አማለደኝ ነው የምትለው አስታረቀኝ ነው የምትለው? ምልጃ አሁን እሱ ሀሳብ ነው። ምልጃ ማስረጃ ማለት እሱ አይደለም። ማስረጃ እንደ ማስረጃ ምልጃ የሚለው ቃል በመጽሐፍ ቅዱስ ውስጥ አንድ ቦታ ላይ ብቻ ነው የተጻፈችው። ማስረጃ ነው ብራዘር። አሁን ማስረጃ ነው እያወራን ያለ ነው። ማስረጃ አንተ ነው ያልኩህ። አሁን የቃላት ማስረጃ ነው እያወራን ያለ ነው። የቃላት ትርጉም ነውና ማስረዳት አትሞክር። ማስረጃና ማሳብን ማስረዳት የሚለያዩ ጉዳዮች ናቸው። እኛ አሁን ኤቪደንስ የጠየቅነው ማስረጃ፣ ከዛ ኤክስፕሌን ታደርገዋለህ በኋላ። አሁን ማስረጃ አፍጥ ነው ብራዘር። ምልጃ አፍጥ ነው። ፊልጵስዩስ 4:6 ቋልኩት ፊልጵስዩስ 4:6 እስቲ አንዴ ደግሞ ምንስ ፊልጵስዩስ 4:6 ወደ ፊልጵስዩስ ምን አለ? እኔ እየጠየቅኩ ያለሁት የቃላት ትርጓሜ ነው እያወራ ነገር ነው። የት ነው የምትደበቀው? ምልጃ ማለት እንደዚህ ማለት ነው ይላል ፊልጵስዩስ ላይ። ተቀሰን እያወራ ያለው በማስረጃ ነው። እንደ ትልቅ ሰው አውራ ብራዘር። ለጠየካቸው ሀሳቦች የሚያስረዳ በዋቢነት ማስረጃ ያስተ በዋቢነት ከነገርኩት የመጽሐፍ ቅዱስ ነው ዲክሽነሪ ምልጃ ነው ብሎ ተተረኩ። ወንድም ዓለም ስለ መዝገብ አሁን ስለ ቃላት ነው እያወራ ያለው። ስለዚህ ደግሞ ኮመንታለ ፊልጵስ ቃል መጀመሪያ አሁን የጠቀስከውን ሀሳብ መጀመሪያ በማስረጃ ሞግት ብራዘር። ወንድም ዓለም ፊልጵስ 4:6 ማስረጃ አይደለም እንዴ? አዎ እዛ ክፍል ላይ ስለ ምልጃ ቃል
ትርጓሜ ያወራል እያልከን ያለው ስለምልጃ ትርጓሜ ድምጽ እንደቀድሞ አድርገው ብራዘር፣ እንደቀድሞ ድምጽ እንደቀድሞ። ኦኬ ስለዚህ አንተም ለማለድ የሚለውን በራስህ ነው የተረጎምክልኝ ማለት ነው። አሁን እኔ ገና የኔን ትርጉም አልነገርኩም፣ ያንተን ነው እያወራን ያለው። እኔ ጋር አትደብቅ። ማስረጃ እዚህ ጋር ነው ያለው። እዚህ ጋር ነው የቆመው ብራዘር፣ ማስረጃ ላይ ነው የቆመው ብራዘር። ዮቶ ዳንኤል ይኸውልህ አትመልስ፣ ትርጉሙን እኮ ነግረኸኝ ነው። ክርስቶስ አማላጅ ትላላችሁ መጽሐፍ ቅዱስ ብሎ ብራዘር፣ እዚህ ጋር ነኝ ያለሁት። አሁን ማስረጃ እዚህ ጋር ነኝ ያለሁት። ማስረጃ እኮ ነገር የመጽሐፍ ቅዱስ ማህበር የተረጎመው ማስረጃ እሱ ምንም አልነገርከንም። ምንድን ነው የጠቀስከልን ማስረጃ? የመጽሐፍ ቅዱስ ማህበር የመጽሐፍ ቅዱስ መዝገበ ቃላት ብሎ የመጽሐፍ ቅዱስ መዝገበ ቃላት እኮ አውጣውና ኢትዮጵያ መጽሐፍ ቅዱስ መዝገበ ቃላት ላይ ምን እንደሚል አንብብልን፣ ንገረን አፍተን። ምልጃ ይላል። እሺ መለመን ገጽ ስንት? ሰው እየሰማ ነው ያለ፣ እየተከታተለ ነው። ገጽ ስንት? ገጹን ስክሪንሾት ነው ያደረኩት እኮ ችግር የለም ንገረና ገጹን እዛ ላይ ስክሪንሾት ገጹ ተቆርጧል። እሺ በትልቁ አድርጌ ያለው አሳየም፣ በካሜራ አሳየም። በካሜራ አሳየም። ካሜራ ጨለማ ውስጥ ነው ዳዊት ነው እኔ ጋር ስክሪኑ ይታያል። ችግር የለም ስክሪኑን አሳየም። ችግር የለም ስክሪኑ ቤት በኩል ግን ሰየ አንድ ሞጁሌተር እኮ የሚጠቀመው ሞባይል ብቻ እኮ የሚጠቀመው ኦ ስልክ ብቻ አንተ ስልክ ላይ ነው ያለው። እሺ አንብብልን ወገኖች። እሺ አንብብልን ምን ይላል? ምልጃ ማለት መለመን አንዱ ስለሌለው መለመን። ምልጃ እሺ ማለት መለመን። እሺ መለመን አንዱ ስለሌለው እሺ መለመን ይልና ሙሴ ስለ እስራኤል ሕዝብ ስላለ መለመንና መጨረሻ ላይ እንደምታውቃል። ቀጥሎ ብራዘር ቀጥል። ስቀጥል የክርስቶስ ምልጃ ከዚህ ይለያል ይላል። ወንድም አለም አትዝለል፣ ቀጥለው። ከሙሴ ቀጥሎ ቀጥል። ቀጥሎ ምልጃ ማለት አንዱ ስለሌለው መለመን። ሙሴ ለሕዝበ እስራኤል እንደለመነ እሺ የክርስቶስ ምልጃ ግን ከዚህ ይለያል። አውቀህ ነው ድምጽ እንዳይሰማ እያደረክ ያለው ወንድም? ይሰማል። አሁን ሳይሰማ አውቀህ ነው የሚመስለው ለሚሰማ ሰው ማለት ነው። እሺ በስርዓት አንብበው። ድጋሚ እየዘለልክ ነው እያነበብክ ያለው። በስርዓት አንብበው። ምልጃ ማለት ይላል። እሺ ጮክ በልና በስርዓት አንብበው። ካለዛ እኛ ስላለን እናውጣለን። እንዳለው ሰው አውጣለኝ። በቃ እኔ እኮ ደስ ይለኛል አውጣለኝ። እንዳለው ሰው አክት እያደረክ ስለሆነ ነው ወዳጅ። በስርዓት አንብበው። ምልጃ ማለት አንዱ መለመን ይላል። አንዱ ስለሌለው መለመን። እየሰሙ ሄሎ፣ ሳታወራ እንዴት እንሰማሃለን? ዩቱብ ኦኬ፣ በቃ ነገ በትልቁ እገባለሁ። ችግር የለውም። አይዞህ ወዳጅ። ሌላ ጊዜ ቤተክርስቲያንን አትሊስት ጴንጤ ምን ማለት እንደሆነ መጀመሪያ እወቅ። እሺ ወዳጅ፣ ለሌላ ጊዜ አትደረብ ማለት ነው ወዳጅ። ሚውት ላይ ስገባ አትደረብ ወዳጅ፣ አትደረብ። ምን እንደምናምን እንኳን አታውቅም። አየህ፣ ፍጹም ጥላቻ ነው ያላችሁ ምን ኦርቶዶክሳውያን በምክንያት ስለ ጴንጤ ምን እንደምናምን እንኳን አታውቅም። አየህ፣ እዛ ወደ ምሕረት ላይ ቆሞ የሚነግሯችሁን ያንኑ ጴንጤዎች እንዲህ ናቸው የሚለውን ሐሳብ ነው ይዘምት ደግሞ ሙስሊሞች ጋር ሄደን እንደምትሟገተውም አይደለም። እዚህ ቤት የምትጠየቀው በማስረጃ ነው። ላወራኸው ነገር መጽሐፍ እንደያዘ ሰው አክት ታደርጋለህ። የያዝከው መጽሐፍ የለም። ተንቀሽቀሽ አማላጅ ነው አልክ። አማላጅ የሚል አላወጣክም መጽሐፍ ቅዱስ ላይ። መጽሐፍ ቅዱስ ሚውት አድርግ ወንድም፣ አላወጣህማ። ሚውት አድርግ ብራት።
ሚላውጣ ኦኬ አምቢካልክ እናስወርዳለን ደግሞ አምቢካልክ እናስወርዳለን። አይዞራል ሚላምጣልኝ። እሺ ነው ሚል ታመጣልኛል። ቴንክ ዩ በቃ ትክክለኛ ቅጣትን የቀጣችሁት። ኦርቶዶክስነት ማለት ገለባ ማለት ነው ብለን ስንል በመረጃ ነው እንደዚህ ማለት ነው። ገለባነታችሁ ሲገለጥ ለማውራት እንኳን እድል አትሰጥም። ኦርቶዶክስነት ማለት ገለባነት ማለት ነው። እንደዚህ ነው ገለባነታቸው የሚታዩ። መዝገበ ቃላት አወጣ አንብብ አለው፣ ሙሉን አላነበበም፣ ሰው ባለበት ነው ያለው፣ ጠብቅ ሚዩት አድርግ አለው። ምን እንደምናምን እንኳን ሳታውቁ ነው የምትከሱን ብሎ አለው። ሚዩት እንኳን ለማድረግ እንኳን አልቻለም። አየህ፣ ስለዚህ የኢትዮጵያ ኦርቶዶክስነት ማለት ገለባ ማለት ነው። ሲያዙ ጭብጥ አይሞሉ ይቀላሉ። ሰው ፊት ማለት ገለባ ቀላል ነው፣ ሰው ፊት ይቀላሉ። እንደዚህ ማለት ነው። እኔ ተቋሟን የምናገረው ቤተክርስቲያኒቱ ማለት ነው። ምክንያቱስ ይሄን ሁሉ የቀፈቀፈቻቸው ልጆቿ ኦኬ አንድ የእግዚአብሔርን ቃል እንኳን አያውቁ። አንድ የእግዚአብሔርን ቃል እንኳን በትክክል ወይ ጸባይ የለሽ ወይ መልክ የለሽ እንደሚባለው አይነት ማለት ነው። በቃ ከእናቱ ማህፀን ወጣ፣ ውሃ ውስጥ ጨመሩት፣ ክርስቲያን ብለው ክር እንደ በግ አንገቱ ላይ ያሰሩለት። በቃ ክርስቲያን ብለው ያሉት የእግዚአብሔርን ቃል አያነብ አያውቅ ወይ በአግባቡ በጨዋነት እንኳን አይማሩ። ቆንጅዬ ገለባ ከብት እንኳን የሚበላው ገለባ ይሻላል እንዴ! ሰው ከብቶች ሆድ ውስጥ እንኳን ገብቶ ጥቅም ይሰጣል። እንዴት ነው አንዳችሁ እንኳን ተረጋግታችሁ አታውሩ? ከብቶች እንኳን የሚበሉት ገለባ ጥቅም አለው። እነዚህ ለትውልድ አይጠቅሙ፣ የሚናገሩትን ነገር አያውቁ። አስረዱ ተብሎ ሲባል አያስረዱ፣ ሚዩት አድርግ ተብሎ ሲባል አያደርግ፣ ተራ ጠብቆ ማውራት አይችል፣ ተነስቶ ይከሳል። በማያውቅ ተነስቶ ይከሳል። እንደዚህ ታች እናወርዳለን ማለት ነው። የባለጌ መድኃኒት እዚህ ያለው ነው። የባለጌ መድኃኒት እዚህ እኔ በደንብ አለ። እንደዚህ አወርዱሃል ማለት ነው። ወንድሞችም አወረዱ። ይህን ትምህርት ደጋግመን ተነጋግረናል። የኢየሱስ ምልጃ በራሷ በቤተ ክርስቲያኒቱ ትምህርት በራሳቸው ቤተ ክርስቲያኒቱ መጽሐፍት በ12 ቁጥር ምስማር አናታቸው ላይ የሚመታ እውነተኛ የሆነ ትምህርት ነው። ጌታ ኢየሱስ ክርስቶስ በተሰቀለበት ሰዓት ላይ ጲላጦስ የጌታ ክስ የተከሰሰበትን ብሎ ከመስቀሉ አናት ላይ መታው። ወንበዴ ሌባ የሚል አልነበረም። ጌታዬ እንደዛ ስላልነበረ ማለት ነው። የአይሁድ ንጉሥ ብሎ የሚል የተጻፈው ላይ በራሷ በኦርቶዶክስ ቤተክርስቲያን መጽሐፍቶች ኢየሱስ አማላጅ ለመሆኑ ደምቆ ነው የተጻፈው። ደምቆ በመጽሐፍ ቅዱስም ደምቆ ነው የተጻፈው። በቤተክርስቲያኒቱ መጽሐፍቶች ደምቆ ነው የተጻፈው። ኦኬ ምንድን ነው ያልኩትኝ? በቤተ ክርስቲያኒቱ መጽሐፍቶች ደምቆ ነው የተጻፈው ኢየሱስ ክርስቶስ ማማለዱ። ይለምናል ብላለች የኢትዮጵያ ኦርቶዶክስ ክርስቲያን። ኢየሱስ ለማኝ ነው ብላ ያለችው የኢትዮጵያ ኦርቶዶክስ ናት። ትችለዋለህ ብራዘር። ይግባው እንደምን በዚህ ተሳስተዋል የሚል ጀግና ይግቡ። እናቱ የወለደችው እስቲ ይግባ። ከራስ መጽሐፍት ጋር ሳጋፍጥህ ይነስርሃል ማለት ነው። ነስር በነስር ነው የምትሆኑት። በመረጃ ነው እኛ የምናወራው። ኢየሱስ አሁን በአብ ቀኝ ሆኖ አብን ይለምናዋል ብላ ያለችው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መጽሐፍቶቿ ናቸው። አንደኛው የቅዱስ ያሬድ መጽሐፍት ነው። ሁለተኛው የድርሳነ ሰንበት መጽሐፍት ነው። ካነሰን ጨምርላችኋለን በላያው ላይ ማለት ነው። ተናገር እውነቱን። እዚህ የምናወራው እንደዚህ ነው። አሁን እስኪ ግባ አንድ ኦርቶዶክሳዊ ከገለባው የተሻለ እኔ ያለው ብሎ የሚል ካለ ማለት ነው። ከገለባው ትውልድ የተሻለ እኔ ያለው ብሎ የሚል ትውልድ ካለ ይምጣ እና እናውራ። በቤተክርስቲያኒቱ መጽሐፍቶች መጽሐፍ ቅዱስም የቤተክርስቲያኒቱ መጽሐፍት አይደል? አዎ ኦኬ። በመጽሐፍ ቅዱስም በቤተክርስቲያኒቱ መጽሐፍቶች እስኪ ይምጣና ያውራኛ ፊት አሁን ገብቶ ያውራ። ቴንክ ዩ ኦኬ። ያ ቀጥልሽ ብራ። አዎ በቃ ይምጡና ያውሩ። አንዳንድ ቁጥር ምጽፉ ገስት ላኩ። እሺ ምረት የጌታው ምን ልታደርጊ ነው የምትልኪው? ገስት ላኩ። ገስት አንዳንድ ቁጥር ምጽፉ ገስት ላኩ።
እንዳስገባችሁ ማለት ነው። በቤተ ክርስቲያኒቱ መጽሐፍት ሁሉ ጭምር ሳይቀር ኢየሱስ አሁን በሰማያት አብን ይለምነዋል፣ ወደ አብ ይጸልያል ብላ ያለችው የራሷ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ናት። ይቤሎሙ ኢየሱስ ለአርዳኢሁ። እስኪ ግባ አንድ መርጌታ፣ አንድ ዲያቆን፣ አንድ ቄስ፣ አንድ መምህር በቅዱስ ያሬድ መጽሐፈ ዚቅ ላይ እስኪ ላውራው፣ ዚቅ ላይ እስኪ ላውራው። እዘቀዝቀዋለሁ እዚህ በእውቀት ማለት ነው። በዚቅ ትዘቀዘቃለህ ማለት ነው። አምላኬ ኢየሱስ ምስክሬ ነው አልኩ። በዚቅ መጽሐፍ ኦርቶዶክስ ራሷ ትዘቀዘቃለች። ኢየሱስ አማላጅ ለመሆኑ በደንብ አርጋ ፍንትው አርጋ ጽፈዋለችና ወፌ ላላ እንደ ጭክ እንዳለች ዶሮ ወርታች ዘቀዝቃለሁ ማለት ነው። በምን? በዚቅ መጽሐፍ። በዚቅ መጽሐፍ ትዘቀዘቃላችሁ ኦርቶዶክሳውያን። አንድ ድርሽ እስቲ የሚል ይምጣ። አንድ ድርሽ የሚል ፊሊት እንደተነፋበት ነፍሳት ድርሽ አትሉ። ኢየሱስ አማላጅ አይደለም፣ ጴንጤዎች አማላጅ ይሉታል። እውነትን ነው? አዎ እንለዋለን። እኛ እኮ ያልነው መጽሐፉ ስለሚለው ነው። እግዚአብሔር ቃል ማማለዱ እንዴት ነው ከሆነ ጠይቀና እኛን እናንተ አላችሁ አይደል እንዴ በሰማያት አብን ይለምነዋል ብላችሁ የምትሉ የአብን ጉልበት ይስማል ደፋ ቀና ይላል ብላችሁ የምትሉት እናንተ አይደላችሁ እንዴ? ድብን ያላችሁ መናፍቃን። አቤት! አዎ ጩኸታም ትውልድ፣ ጩኸታም ትውልድ እኮ አልኩ እንዴ! ለምን አትገቡ? ለምን አትገቡ አላችሁ? እያየናችሁ ነው ከታችም። ለምን አትገቡ? ኦኬ፣ ለምን አትገቡ? ዳንኤል ነው። ሰላም ነው። እሺ፣ ከየት ቤተ እምነት ነው? እኔ የኢየሱስን አምላክ ከሚያመልኩ ቤተ እምነት ነው። እሺ፣ ታቸው ነው ታባርክ። ቤተ እምነትን ስምን ተናገር እንጂ ተባልከው የኢየሱስን አምላክ የኢየሱስን ሰውነት ብለህ የምትነጣጥለው አይደለም። ተቋም አላችሁ አይደል? እሺ፣ አጭርነት ነው ወይስ ቸርነት ነው? ሰላም ነው። እንዴት ናችሁ? እግዚአብሔር ይመስገን። ከየት ቤተ እምነት ነው? ኦርቶዶክስ ነኝ አባቴ። ታውቂኛለህ እኮ አብርሽ ነኝ እኮ ደምስ ከፈረክ አባቴ። ያግሻ ሰላም ነው። አብርሽ ነው። ኦኬ። አይ አጭርነት ነው ያልከው ስምህን? አዎ የአባቴ ስም ስለሆነ ቸርነት ስላደረኩ በቃ ነገሩ አብርሃም ብያቸዋለሁ ከዚህ በፊት ታውቃላችሁ። ምንም የምደፈረው ነገር አብርሽ አውቃለሁ። ያው እሺ፣ እንኳን ደህና መጣ። እንኳን ደህና ቆያችሁ። እንዴት ናችሁ? ሁላችሁም ሰላም ናችሁ? ደህና ነን፣ እግዚአብሔር ይመስገን። ኢየሱስ አንተ አማላጅ አይደለም ነው የምትለው? ኢየሱስ አምላክ አይደለም ነው ማነው? ኢየሱስ አማላጅ አይደለም ነው የምትለው አንተ? ዝም ከፍ አድርገህ ወይ ዳኪ ቢያወራ አይሻልም? የረት የተናገረው ነው ዝም ትንሽ ነው ምንም አይሰማልኝም እና ዳኪ ቢሆን አሪፍ ነበር። ኦኬ፣ ኢየሱስ አማላጅ አይደለም ነው ወይ ማነው አይደለም ነው ወይ የምትለው እያልኩ ነው። እኔ የሰማከው ድረስ ከተማርኩት ካወቅኩት ክርስቶስ የማሳረክ አገልግሎት አንድ ጊዜ ወረዲ ጨርሷል ብዬ ነው የማስበው። እንደማውቀው እንደተማርኩት ማለት ነው። አንድ ጊዜ በመስቀል ላይ የመስቀል ስራ የማሳረክ አገልግሎት ጨርሷል። እሺ፣ ጨርሷል አይደል? አሁን በሰማያት አይለምንም ማለት ነው አይደል? እሺ፣ ድምፅ ከፍ አድርግልኝ አባት፣ ትንሽ ይቸገረኛል፣ ምንም አይሰማም። አይ በቃ ከዚህ በላይ ከሆነ ችግር የለውም። አንተ ቪዲዮ ስማ፣ በቃ የዳኪ በደንብ ይሰማል። ቪዲዮ ስማ፣ በቃ ወንድማችን ቪዲዮ ስማ፣ ዩቲዩብ ላይ ቪዲዮ ስማ። ድምፁን ከፍ አድርገው እዛ ዩቲዩብ ላይ ቮሊዩም ጨምረህ እንደዛ። እኔ አሁን ከዚህ በላይ ድምፅ ያውም ውጪ ሆኜ ማለት ነው በደምብ ነው አይደል የሚሰማው? ወገኖች እንረዳሃለን። ከዚህ በፊትም ስለምንረዳ ድምፁ ከዚህ የበለጠ አይሰማም ወገኖች። የኔ ድምፅ አይሰማም አሁን በደምብ? እንደውም የኔ ላውደ የሆነ ድምፅ ነው ይሰማል። ወንድነት ያለበት ሁኔታና ያው እሱ ኬዝ ይመስለኛል። የእሱ ኬዝ ነው፣ እንረዳዋለን። አብርሽ አንተ እንትና
አንተ ዩቲዩብ ነው መስማት ያለበት፣ ድምፁን ከፍ አድርገው ማለት ነው። በቲቪ ላይ ወይ በምናምን ላይ ከፍተህ ቪዲዮ ነው መስማት ያለበት። ምክንያቱም እዚህም ሰው ስላለ እኛ ከዚህ በላይ ኧረ እንዴት ነው ማለት እየሰማችሁ ነው ወይ እንደዛ እናወራም። እንደዚህ አይወራም። ለሚዲያ ፍጆታ የምንጠቀምበት አለ። እሺ ማራናታ እንዴት ነህ? እግዚአብሔር ይመስገን አለን። እንዴት ናችሁ? ደህና ነኝ፣ እግዚአብሔር ይመስገን። ኢየሱስ አማላጅ አይደለም ብለህ ነው የምታምነው አንተ? እሱ ላይ ሳይሆን ርዕሱ ላይ ለማወያየት ነው የገባሁት። ኦኬ እንጂ ኢየሱስ አማላጅ መሆኑን ታምነዋለህ ወይስ አታምነውም? እኔ አማላጅ ስንል ግን ጎንበስ ቀና ብሎ ይለምናል ሳይሆን ያስታርቃል። ማስታረቁን ስራ ይሰራል ብዬ ነው እንጂ አማላጅ ሲባል ይለምናል ብዬ አይደለም። እንትንም ወስዱ የኢትዮጵያ ኦርቶዶክስ ተዋሕዶ ክርስቲያን ኢየሱስ አሁን በሰማያት ጎንበስ ቀና ብሎ አብን እየለመነ ያስታርቃል ብላ ትላለች። እንዴት ትላለህ አንተ? ይሄንን ስሉም ሰምቼ አላውቅም፣ ግን መጽሐፉም አንብቤ እንደዛ ቦታ አላገኘውም እኮ እኛ እንድናሳየ ነው። ኢየሱስ አብን ይለምናል አሁን ይጸልያል ብላ ትላለች። ይጸልያል ይለምናል ትላለች። መጽሐፉ ላይ እንደዛ አለ። መጽሐፏ ላይ መጽሐፏ ላይ ይጸልያል ይለምናል የሚል ወዳጄ ቃላት አትደጋግም። አዎ እኮ አልኩህ። እኛ እዚህ የምናወራው በመረጃ ነው። እሺ ያሳዩ። ብናሳይም እንደምትለው ተሳስታለች ወይስ ትክክል ነው የምታምነው? ማለት ጠይቃለሁ፣ እንደሱን ጠይቃቸዋለሁ። ደግሞ ሄድና ጠይቅ። ድርሳነ ሰንበት ወንድምነት ብርኬ ያለ ወይ ዳንዬ? ወንድምነት ዳንዬ ያለ አሁን የለም። ድርሳነ ሰንበት ነው አሁን። ብርኬ ያለህ ብርኬተኛ እንዴ? እጅ ሰጠ መሰለኝ። እኔ ውጭ ነኝ ያለሁት። ድርሳነ ሰንበት የለም እንትን ፊት ለፊት የለም። የሚገርም ነገር የማራናታ ነገር ግን ጌታን ተቀብላል። ማራናታ አዎ ዳን። እሺ አይ ሌላ ቦታ ላይ የሆኑ እህቶች ቤት ጌታን ተቀብሏል መሰለኝ አይደል? ኧረ እኔ ያው ተቀብያለሁ። ግን ቤተነቴ ኦርቶዶክስ ነው ታውቃለህ። እሺ አይ በውስጥ መስመር ስለጻፉልኝ ነው። ወንድምነት ጌታን ግሊላ ቤት ላይ ተቀብሏል። ጌታን እንሳ ገብቶ እንትን እኮ ነው ዳን። እኔ ቅር አይለኝም። እኔ ቤተም ጋር ሆኜ ኦርቶዶክስም ጋር ሆኜ ስለ ጌታ ሳወሩ እኔ ቅር አይለኝም። ጌታ ተቀበላል። አዎ ምክንያቱም በሱ አምኜ ስላለው ተቀብያለሁ ነው የምለው እንጂ አልተቀበልኩት አይደለም። እኔ እዚህ ላይ ቅሬታ የለኝም። ለዛ ነው እንጂ እኔ የማመልከው ህብረት የማደርገው ኦርቶዶክስ ተዋሕዶ ቤተክርስቲያን ነው። እሺ አይ ሳይንስ ኮንፊውዝ እንዳታረግ ነውና ምክንያቱም ቪዲዮ ስለደረሰኝ ነው። እንደሱ ከኛ ጋር ሁሌ ስትመጣ ተከራካሪ ነው። ግን የሆነ ቤት ላይ እንደዚሁ ጌታን እቀበላለሁ ምናምን ብለህ እንደሱ አይነት እንደዛ ንስሐ የገባበት ምናምን ነገር አለ እንደዛ በውስጥ እንደዛ ኧረ ነው እንትን የሆነ ጊዜ ይሄ ማርቆስ ባል ቤት ሄድን። ና አንፈቅድልም። ማራናታ እንደዚህ አይነት ማጭበርበር ታቆማለህ። እኔ ኦርቶዶክስ ነኝ እኮ እያልኩ አይደለም። ኦኬ ስለዚህ ሌላ ቦታ ላይ ጌታን ተቀብለሃል አይደል? ወደ ጴንጤነት ለመምጣት ጌታን ተቀብለሃል አይደል? ኧረ ኖ በፍጹም ኤርሚ። እሺ ወንድምነህ ከየት አምጥቶ ነው ታዲያ የሚያወራው? ነገርኩህ እኮ እዛ ቦታ ጌታ ተቀብለሃል ወይ ስለኝ፣ አዎ የት ቦታ እዛ ቦታ እዚህ በሚዲያ ላይ ነው። ሚዲያ ላይ ማርቆስ የሚባል ማርቆስ ሉተር ምንድነው ያለ? ጌታ ተቀብለሃል ወይ ስለኝ፣ አዎ አልኩት። ማርቆስ የሚለው ምንድነው ያለ? ማርቆስ እንደዚህ ነው አለኝ። ንገራ ስማ። ጌታ ተቀብለሃል ወይ ስለኝ፣ አዎ ጌታ ተቀብለሃል ወይ አለኝ። አዎ አልኩት። እስቲ እኔ የምለው ነገር በል አለኝ። እሺ አልኩት። ጌታ ኢየሱስ ክርስቶስ አዳኝ ነው በል እስቲ አለኝ። አዎ አዳኝ ነው አልኩት።
ይሄ እነሱ ጌታ ተቀብሏል በቃ ወደኛ መጥቷል ብሎ ረቀል ዳርጉ ያወራሉ እንጂ እኔ በእንጤው ምናምን ብዬ አላወራውም። ደግሞ አልሆንኩም። እኔ ኦርቶዶክስ ነኝ። ከሆን እዛ ጌታን ተቀበለህ ከሆነ በትክክል ወደኛ ጋር ተቀላቅለ ከሆነ በኦርቶዶክስ ስም እንድትነግድ አንፈልግም። ኦርቶዶክስ ሳትሆን ኦርቶዶክስ ነኝ ብለህ እንድትል አንፈልግም። ነው አይደለም? ኦርቶዶክስ ነኝ እኔ ነኝ ጌታን ያስቀበልኩት። ዳንዬ እውነትህ ነው? አዎ ከዱባይ ነው የሚኖረው። ከስልክ ቁጥሩን ሰጥቶኝ ከፒተር ማርዲት ጋር ደውዬ አገናኝቼዋለሁ። እኔ ነኝ ጌታን ኪዳን ያስገባሁት እኔ ነኝ። ማራናታ ምን ትላለህ? አሃዱ ነኝ። ማራናታ አሃዱ። አዎ ሰላም ነው። እንዴት ነህ? አለ እንዴት ነህ? ደህና እግዚአብሔር ይመስገን። አዎ አለናል። እኔ እኮ ስልኩን የላኩልህ ማውራ ከሰው አለ ምናምን ስትለኝ አዎ ችግር የለም እኔ ጥያቄ ስላለኝ ያውራኝ ብዬ ነው ሰጠው። አንተ ጌታን ተቀብለሃል። ለምን ወደ ኋላ ተቀበልኩት? ነገርኩህ እኮ ኖ አይደለም። እኔ እንደዛ ያልኩት ቤተ እምነቴን ቀይሬያለሁ። እኔ ከዚህ በኋላ ቤንጤ ሆኛለሁ አላልኩም። እኔ እዛ ቀን ስልክ ቁጥር ላክልኝ ስትለኝ እሺ ብዬ ላኩልህ። ማውራክ ሰው አለ ስትለኝ እሺ አውራኝ ችግር የለም ብዬ ነገርኩ እንጂ ቤንጤ ሆንኩ ቤተ እምነቴን ቀየርኩ አላልኩም። አትሳሳት። አንዱ ወንድሜ አዱ ንስሐ ያስገባው ሶሻል ሚዲያ ላይ አዎ ኪዳን ገብቷል። እሺ ማራናታ ኪዳን ገብቷል አይደል? ወንድሜ አዱ ንስሐ ሲያስገባ አብረህ ጸልያለህ? አዎ እስቲ ምንድነው አልከኝ? ኪዳን ሲገባ ምንድነው አልከኝ? በቃ ተው በቃ ኪዳን ገብቷል። አዎ እኔ አንተ ሲለቅ ስልክ ቁጥር ስጠኝ ከፒተር ማርዲት ጋር አገናኝሃለሁ ብለህ ስልክ ቁጥሩን አላክልኝም። እኔ አሁን ልክላል እኮ አልካርኩም። አንዴ እኔ ይሄ አልካርኩም። ይሄ ማለት ግን ያውራኝ ጥያቄ አለኝ ችግር የለም። እኔም ጠይቆ ጥያቄ መልስ ከሰጠኝ ምንም ችግር የለም አልኩ እንጂ ጌታ ተመቀበል ማለት አንተ የምትለው ነገር ለጌታ ካርክ እኔም ዛሬም አሁንም ይላልው። ምክንያቱም ጌታ ኢየሱስ ክርስቶስ ለአንተ ማዳኝ ነው። በቃ ጌታ ይባርክ። ከነ ዳኒ ጋር ጌታን ተቀበለ። አሜን። አንዴ ባይሳ ማራናታ ባይታ ነው አይደል ስምህ? አዎ ኦኬ። እምወድሽ ቤት አንተ ጌታን ተቀበለ አልጸለዩልህም? እኔ ያልነበርኩ እዛ ጸሎት እኔ መቼ ታዲያ እኔ በጌታ እንደዚህ ስትለኝ እኔ መቼ ተቃወምኩ? ምክንያቱም የጌታ ስም ስለጠራህ እኔ ደስ ይለኛል። አሁንም ብትጠራ ማለት ማራናታ ይኸውልህ አንድ ነገር ልስን አዳምጥ። እዚህ ጋር በጣም ትልልቅ ሰዎች ነን። እዚህ ጋር ቃቃ ጨዋታ አይደለም። ይኸውልህ እዚህ ጋር አሁን ኤርሚያስ አለ፣ ብሩክ፣ ዳኒ፣ ዶክተር አጥላው እኔም አለው። በጣም ይኸውልህ ወንጌልን የምንሰራ በጣም በእውነትና በስርዓቱ እግዚአብሔርን የምናገግል ሰዎች ነን። ሕፃን ልጆች አይደለንም። ገብቶሃል? እኔ በስነ ስርዓቱ መዱሽ ቤት ጌታን ተቀበለ ጸውለውልህ ባርከውክ ወጥተሃል። አሃዱ ጋም እንደዚሁ አድርጋል። በየቤቱ እየገባ ግራ የገባ ከነገር ካለ በስነ ስርዓቱ ልናስተምር እንችላለን። ለምንድነው የምትዋሸው? እኮ አዱ ጋም ያወራሁት እኮ ወንድሜ አዱ ያወራሁት አዎ በጌታ ስም ልጸልይ ስለ አዎ ጸሎት ነው። ችግር የለም ጸልይ ነው። ምንም ችግር የለም። የምጠይቀን ስማኝ አንተ ጌታ ኢየሱስ እኮ ዝም ብሎ መጫወቻ አይደለም። የምናመልከው አምላክ እግዚአብሔር ነው። ምን አንተ ምንድነው ችግርህ? ምንድነው? ወንጌልን ማወቅ ትፈልጋለህ? ስለ ክርስቶስ ያልገባህ ነገር አለ? ምንድነው ችግርህ? እኔ እኮ ነገርኩ እኮ እኔ እዚህ መጀ እዛ መርኩ የጌታ ኢየሱስ ክርስቶስ ወንጌሉ ትክክለኛ መጽሐፍ ላይ ያለው አንተ በሰብከኝ እኔ ወስዳለሁ። ምንም ችግር የለብኝም። ግን ይሄ ማለት ደግሞ ቤተ እምነቴን ቀየርኩ ማለት አይደለም። በመጀመሪያ ደረጃ ሊስን ምን ጠይቀን አስብ። ለምንድን ነው በየቤቱ እየገባ ጌታን የምትቀበለው? እዚህ ጋር ደግሞ መታ አልተቀበልኩም ብለህ የምትዋቸው ለምንድን ነው? እኔ ጌታ መቀበል ማለት እኮ አንተ በጌታ ስም ወንጌሉ እንደዚህ ይላል ካልከኝ አዎ ይላል። ትክክል እኮ ነው። ወንጌሉ ማይነው ነገር አይደለም እኮ እንደም እንደዚህ ነው። እስካሁን ድረስ እኔ ወንድምነት ወብሩኬ እዚህ ባለንበት በእኛ ቤት ውስጥ ነው እንደዚህ ያላልከው እንጂ እስከ ዛሬ ድረስ እንግዲህ አሁን እኔ እንኳን 3 ሰው ሰማሁ ማለት ነው። እዚህ 3 ሰው ሰማን። ስለዚህ ያ የምታደርገው ነገር ክሊር አይደለም ለኛ ሪዝንን ስለማናቅ ለጊዜው ታችሁነ ታፕታፕ ሼር አድርገን እሱን ስማ ብራዘር የሚሻለ እሱ ነው። እኔ ጥያቄ ካለ ግን እንካን ሄልፕ ዩ በኦርቶዶክስም ግን እንድትነግድ እድል አንሰጥም ምንም ማለት ነው። በቃ ወንጌላችን ግልጽ ነው። ያላኑ ሰዎች አምነውበት የሚድኑበት ወንጌል ነው።
ምንም አፍርበት የምንሸማቀቅበት ወንጌል የለንም። ግን አንድ ነገር አለን። እኛ በጣም ያቋም ሰዎች ነን። ምን ማለት ነው? በሐሰት ወንጌል አይሰበክም። ስለዚህ በቃ ጌታን ተቀብለሃል። ጌታን ከተቀበልክ በቃ ታች ሆነ ታፕታፕ ሼር አድርግ። የትኛውም ኦርቶዶክሳዊ ጌታን ትቀበላለህ ወይ ሲባል ካላመነበት እቀበላለሁ አይልም። በየቤቱ እየሄድክ እየተቀበልክ እኛ ጋር ስትመጣ ደግሞ እንዳልተቀበለ ሰው አክት ማድረግ ያለብህ አይመስለንም። ጊዜ ማባከን ነው የሚሆነው፣ ወይ ደግሞ ሌላ አጀንዳ ሊኖር ይችላል። ዊዶን ነው ዛት። ስለዚህ ጊዜ አታባከን፣ ሌሎች የሚድኑ ሰዎች ይዳኑበት። ወንጌል እንስራ። ታች ሆነ ታፕታፕ ሼር አድርግ ወዳጅ። እሺ ቤዛ ሰላም ሰላም። እሺ ከየት ቤተ እምነት እታል? እኔ ኦርቶዶክስ ነኝ ግን ለመማር ነው የመጣሁት። እሺ እንኳን ደህና መጣሽ። እንኳን ደህና ቆያችሁ። ምን እናስተምርሽ? በፈቃድሽ አስወጣ አይደል? ያን ልጅ አዎ ወንድምነት ሶሪ ብራዘር። መውጣት ነው ያለበት። መውጣት ነው ያለበት። እንደዚህ አይነት ሰዎች ናቸው እኛ ጋም ሳይሆኑ እኛ ጋም ሳይሆኑ እዛም ሳይሆኑ ማዕከል ላይ እየወላወሉ ከኦርቶዶክሳዊ ሆነው በእኛ ስም ይነግዳሉ። ደግሞ የእኛ ሰዎች ሆነው በኦርቶዶክሳውያን ስም ይነግዳሉ። እንደዚህ አይነት ማጭበርበር የለም። እውነተኛ ማንነታችሁን ተናገሩ። ኦርቶዶክስ ከሆንክ ኦርቶዶክስ ነኝ፣ ጂውሽ ከሆንክ አይሁዳዊ ነኝ፣ እስላም ከሆንክ እስላም ነኝ፣ ኦንሊ ጂሰስ ከሆንክ ኦንሊ ጂሰስ ነኝ ብለህ ነው መምጣት ያለባችሁ። ሁለት አገልጋዮች መስክረውብህ እንደዚህ ሊሆን አይገባም። እና መልካም አደረክ ወንድምነት። ቴንኪው። በቅንነት ለምትረዱ ሰዎች፣ ለመረዳት የምትፈልጉ ሰዎች ልብ በሉ። እንደው በክርስቶስ የኢየሱስ አማላጅነት ትምህርት እኛ ጴንጤዎች የፈበረክኑ ሰው ሰራሽ የሆነ ትምህርት አይደለም። አብያተ ክርስቲያናት ተሰባስበው መሰረተ ክርስቶስ ከሙሉ ወንጌል ከቃለ ሕይወት ተጠራርተው ኢየሱስን እንደዚህ ብንለው ይሻላል። ኦርቶዶክሳውያኑ አምላክ ብቻ ይሉታል፣ እኛ ግን አማላጅ ብንለው ይሻላል። አይ ካቶሊካውያኑ ደግሞ በዚህ ጉዳይ ላይ አይስማሙ፣ እኛ የተለየ ሐሳብ እናምጣ ብለን ሐሳብ አቀናይተን ያልነው ትምህርት አይደለም። ልብ በሉና ስሙ፣ አይደለም። ይሄንን ከፈለጋችሁ ጳጳስ ጥሩ፣ አንዳቸውም እኛ ፊቱ መጥተው ዲና አያረጉትም። ይሄ ትምህርት የሐዋርያቱ ትምህርት ነው። ይሄ ትምህርት በመጽሐፍ ቅዱስ ላይ ተጽፎ የተገኘ ትምህርት ነው። ይሄ ትምህርት የብሉይ ኪዳንና የአዲስ ኪዳን ቅዱሳት መጽሐፍት የሚናገሩት ትምህርት ነው። ይሄ ትምህርት በራሷ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ራሱ መጽሐፍቶች ሁሉ ጭምር ሳይቀር ሪትን የሆነ የተጻፈ ትምህርት ነው። ምን ያላት መሃል መተህ ከጴንጤ ጋር ሂድና ጳውሎስ ሐዋርያውን ጠይቀው እንጂ ሂድና ዮሐንስን ጠይቀው። ኢየሱስን ዋስ ነው ያልኩት እኔ አይደለሁ፣ የጴንጤ ፓስተር አይደለም ያለው። ኢየሱስን ዋስ ነው ብሎ ያለው የዕብራውያን መልእክት ጸሐፊ ነው፣ ጸሐፊው ቅዱስ ጳውሎስ ነው ተብሎ በካቶሊክም በእኛም በወንጌላውያን አማኞች በኦርቶዶክስም ይታመናል። ሂድና ጠይቀው። ኢየሱስን እንዴት ዋስ ብለህ ትለዋለህ? እኛ ዋስ ጠበቃ ሆኗል ተክልዬ ለነፍሴ እያልን በምንዘምርበት ኢየሱስን ለምን ዋስ ብለህ ጠራኸው? ለምን ዋስ ብለህ ጻፍክ? አንተ ከሃዲ፣ አንተ መናፍቅ ማለት ካለባችሁ ጳውሎስን በሉት። እሱ ነው የጻፈው። እኛ እሱ የጻፈውን አገኘኑ ዋስ ነው ይላል። ሂድና ዮሐንስን ሐዋርያውን ጠይቀው፣ የዘብዴዎስ ልጅ የያዕቆብን ወንድም ከ12 ሐዋርያት መካከል ስመ ጥሪ የነበረው ማለት ነው። ጠበቃ ነው ብሎ የጻፈው የጴንጤ አገልጋይ አይደለም፣ ዮሐንስ ነው የጻፈው። ምን ማለት ነው? እንዴት ጠበቃ ብለህ ትለዋለህ? ጠብቅና እኮ ለሰው ነው ለፍጡር ነው እንጂ ለፈጣሪ አይደለም። ኢየሱስን እንዴት ፈጣሪ ሆኖ ሳለ እንዴት ጠበቃ ብለህ ትለዋለህ? ብለህ ሂድና ዮሐንስን ጠይቀው። ከሃዲ፣ መናፍቅ፣ አሳሳች ብለህ ካልክ ከሱ ጀምር። አቅም ካላችሁ ሂዱና ሐዋርያቱን ማለት ነው። ወይ ደግሞ እዛ ጠበቃ፣ አማላጅ፣ ዋስ ብሎ የሚለውን ነገር ግቡና ቤታችሁ መጽሐፍ ቅዱሳችሁን ቅደዱት፣ ጣሉት። አይጠቅማችሁም ለእናንተ ለኦርቶዶክሳውያን። ሂሳቡን ትወራረደዋለህ ከሥላሴ መንግስት ማለት ነው። አማላጅ ነው ብሎ ያለው ቅዱስ ጳውሎስ ነው፣ እኛ አይደለንም። ለምንድን ነው አማላጅ ብሎ የሚለው ቃል ኢየሱስ ክርስቶስ ሲቀጸል ኦርቶዶክሳውያን የምትናደዱት፣ የምትቆጩት፣ የምትበሳጩት? እናንተ የአገር ሙታን ሰብስባችሁ እነሱ ያድናሉ እነሱ ያማልዳሉ ብላችሁ አላችሁ። ስለ እነሱ ግን አንዳቸውም ሐዋርያት ማርያም ታማልዳች ብሎ አላለም። ሙታን ማለት ሞተው የቀሩ ማለት ነው።
የትንሣኤን ቀን ትጠባበቃለች ማርያም። አብርሃምም ልክ እንደዚሁ፣ ሙሴም ልክ እንደዚሁ፣ ዳዊትም ልክ እንደዚሁ ቅዱሳን ናቸው። አዎ የትንሣኤን ቀን ግን ይጠባበቃሉ። የትንሣኤን ቀን መጠባበቅ የማያስፈልገው ሞትን ድል አድርጎ የተነሳ የአብ ልጅ ኢየሱስ ግን ያማልዳል ብሎ ሲል ቅዱስ ጳውሎስ በሮሜ መልእክቱ መጽሐፍ ላይ የሞተው ይልቁንም ከሙታን የተነሳው ብሎ ነው የጀመረው። ስለማማለዱ ሊናገር ሲጀምር የሞተው ይልቁንም ከሙታን የተነሳው ደግሞም በእግዚአብሔር ቀኝ ያለው ስለኛ የሚማልድ ነው ብሎ አሁን አድራሻውን በአብ ቀኝ ነው ብሎ እሱ አማላጅ ነው አለ። ሞቷል፣ ከሙታንም ተነስቷል፣ በአባቱ ቀኝ ነው ወነበረ በየማነ አብሁ ወይትዋቀስ በእንቲአነ ብሎ ሲል አሁን ስለኛ ይማልዳል ብሎ ያለው ቅዱስ ጳውሎስ ነው። አረፋ እስክትደፍቁ ስራችሁ እስኪገታተር ድረስ ሁሉ ቀን መታችሁ ኦርቶዶክሳውያን ከጴንጤ ጋር የምትከራከሩት ታግላችሁ ልታሸንፉት የማትችሉትን ተከራክራችሁ ድል ልትነሱበት የማትችሉትን አለትን ወደ ተራራ ላይ የመግፋት ያህል ነው የሚከብዳችሁ። ኢየሱስን አማላጅ አይደለም ብላችሁ እኛ ፊት ዲናይ ልታረጉት አትችሉ። ማርያምን አማላጅ ነች ብለህ አሜን ብለህ ልታስብለኝ አትችልም። አምጣ መረጃ አለሃለሁ። ማርያም አማላጅ ናት ብለህ ስትለኝ አሜን ቃለ ሕይወት ያሰማልን ብዬ እንድልህ አንጣ መረጃ አለሃለሁ። የለም። ይሄን ደግሞ አይታችሁታል። መምህራኖቻችሁ ሁሉ እኮ ተናገሩ፣ አረጋገጡት እኮ። ገልጬ የማሳየው አትጠይቁኝ ጥቅስ እዩና እመኑኝ የልቤ ሲደርስ ብሎ ስለ ማርያም አማላጅነት የጠገበ ወደላ አህያ አይመስልም ባዶ መቃብር ላይ ሲንከባለል ምሕረተአብ ኢየሩሳሌም ሄደ እኮ አሳየን። ጥቅስ አሳየን እንጂ ያልነው ባዶ መቃብር አሳየን ነው እንዳልነው። ባዶ መቃብር ራሱ የማን እንደሆነ እንኳን አይታወቅም። ባዶ መቃብሩ ባዶ የሆነ ጎልጎታ ብቻ ነው። የመሐመድ መቃብር መካ ላይ አለ። የማርያም መቃብር ጌቴሴማኒ ላይ አለ። የእነ አብርሃም በኬብሮን አለ። የዳዊትም ልክ እንደዚሁ። የነቢዩ ሳሙኤልም በነዋትማ ነው በአርማቴ አለ። ኦኬ የሁሉ መቃብር አለ። ትንሣኤን ይጠባበቃሉ። ትንሣኤን መጠባበቅ የማያስፈልገው አንድ ንጉሥ ግን አለ። የዛሬ 2000 ዓመት ከድንግሊቱ የተወለደ የዓለም መድኃኒት። ትንሣኤን መጠባበቅ አያስፈልገውም። እሱ ራሱ ትንሣኤና ሕይወት ነውና ተነሳ ማለት ነው በሦስተኛው ቀን። ስለዚህ መቃብሩ ባዶ ነው። አሁን የማንንም መቃብር አሳይተ የእሷ መቃብሯ ባዶ ነው የእነሱ ደግሞ ባዶ አይደለም ብለህ በባዶ መቃብር ይህን ትውልድ አታሳምነውም። ማርያም ከሙታን መነሳቷን ምን ነው ምስራቅ አፍሪካ ለብቻ የኢትዮጵያ ኦርቶዶክስ ክርስቲያን እኔ የሚያስነጥሰኝን ሁሉ አሜን በሉ ብላለች። ሐዋርያቱ ለምን አልጻፉትም? ዮሐንስ አይቷታል ብላችሁ ያላችሁን ሰዎች ከሙታን መነሳቷን ዮሐንስ አይቷታል ብላችሁ ያላችሁ ሰዎች ወደ ቤት ወሰዳት የተባለም ሐዋርያ እሱ ነው። ግን 15 ዓመት በዮሐንስ ቤት እንደተቀመጠች ይነገራል በታሪካቸው። እንዴ ስለ ማርያም አማላጅነት አንድ ክፍል እንኳን አይጽፍም እንዴ ዮሐንስ? 5 መጽሐፍ ጽፎ ዝም ጭጭ። ለምን? ማርያም አታማልድማ። እንዴት ከሙታን መነሳቷን አይጽፍም ዮሐንስ? ወደ ቤት ወስዷት ጌታ ኖ እናትህ ኖ ልጅሽ ብሎ ሰጥቷት። አዎ ዮሐንስ 19 ላይ ወደ ቤት ወስዶ ከሙታን መነሳቷን አይቻለሁኝ፣ በገነት ያሉ ዛፎች ሁሉ ዝቅ ሲሉላት ሲያሸበሽቡላት ለእመቤቴ ለወላዲቴ ብሎ እናንተ እንደምትሉት አርቲ ቡርቲ አልተናገረም። ዮሐንስ አልተናገረም። የጌታ እናት ማርያም ብታማልድ ኖሮ 5 መጽሐፍ የጻፈው ወደ ቤት ወሰዳት የተባለ ሐዋርያ ይጽፈው ነበር። ቢያንስ ከሙታን መነሳቷን ይጽፈው ነበር አይመስልም? እውነቱ ይሄ ነው። የአልዓዛርን ከሙታን መነሳት ዮሐንስ በምዕራፍ 11 ላይ ጽፎ የጌታዬን እናት የማርያምን ከሙታን መነሳት እውን ከሆነ ለምን ደግሞ አይጽፈው? ዮሐንስን ሐሰተኛ ነው ብለን እንድንጠረጥረው ነው። ለእናንተ የምንፍቅና ወሬ ኦርቶዶክሳውያን ዳር ያዙ። ኮተታ አታውራ መጥተህ። ይሄ ሐዋርያ ኦርቶዶክስም ጴንጤም ካቶሊክም አይደለም። ዮሐንስ አይሁዳዊ ነው። የጌታ ሐዋርያ ነው። የታመነ ነው። በመንፈስ ቅዱስ ተነርቶ ነው የጻፈው። የእሷን ከሙታን መነሳት አይቷል ብላችሁ አላችሁን? እሱ ነው በመጀመሪያ ያያችሁ አላችሁን? የት? ታምረ ማርያም ላይ። ድርሳነ ማርያም ላይ ደግሞ የለም ቶማስ ነው ያያት በመጀመሪያ አላችሁን? ታሪካችሁ እንኳን እርስ በርስ እኮ ይጣለዛል። አንዴ ቶማስ ነው ያያት በመጀመሪያ ከህንድ ሀገር ሲመጣ፣ አንዴ ደግሞ ዮሐንስ ነው ያያት አላችሁ። ማን ነው ቅድሚያ ያያት? ዮሐንስ ይሉሃል። የዮሐንስ አፍቃሪዎች ዮሐንስ፣ የቶማስ አፍቃሪዎች ደግሞ ቶማስ። በዚህ ጉዳይ እኮ ባለመግባባት የተነሳ ቶማስ እኮ መናፍቅ ተብሎ ሐዋርያቱ አውግዘውታል ብላ የጻፈችው ኦርቶዶክስ ተዋሕዶ ቤተክርስቲያን ናት። ከ12ቱ ሐዋርያት ቶማስ በኢትዮጵያ ኦርቶዶክስ ቤተክርስቲያን የማይታመን ከሃዲ ሐዋርያ ነው። ጽፈዋለች በመጽሐፍ ነው ብዬምልህ። እኛ ግን እንደዚህ አንልም። የጌታን ሐዋርያ ከአስቆሮቱ ይሁዳ ጌታን ከሸጠው ሐዋርያ ውጪ የካደው የለም።
ጴጥሮስ እንኳን ቢክደው በንስሐ ተመልሰዋል። ኦርቶዶክስ ግን ቶማስ ቅዱስ ቶማስ ሐዋርያው ከሃዲ ነው መናፍቅ ነው ብላለች በጽሁፏ በመጽሐፏ። ለምን የነሱን ተረታ ተረት በጻፉበት መጽሐፍት ማለት ነው። ምን እናድርግኛ? የተጻፈን እኛ ስናምን እናንተ የተጻፈን ትክዳላችሁ። እኛ ያልተጻፈን አናምን ስትል እናንተ ደግሞ ያልተጻፈ ታምናላችሁ። ኦርቶዶክስነት ማለት የተጻፈን መካድ ያልተጻፈን ማመን ማለት ነው። እደግመዋለሁ። ኦርቶዶክሳዊነት ማለት የተጻፈን በእግዚአብሔር ቃል የተጻፈውን መካድ በእግዚአብሔር ቃል ያልተጻፈውን ማመን ማለት ነው። እሰልሰዋለሁ። ኦርቶዶክስነት ማለት የኢትዮጵያ ኦርቶዶክስነት ማለት የኤርትራ ኦርቶዶክስነት ማለት በመጽሐፍ ቅዱስ የተጻፈ ሐዋርያት የጻፉትን መካድ ሽምጥጥ አድርጎ መካድ፣ ሐዋርያቱ ያልጻፉትን ግን ማመን ማለት ነው በድርቅና። ይሄ ነው ታሪካችሁ። በቤቱ ነው ያደግነው። ኢየሱስን አማላጅ ያለው ቅዱስ ጳውሎስ ነው። ኢየሱስን ዋስ ያለው ቅዱስ ጳውሎስ ነው። ኢየሱስን ጠበቃ ያለው ዮሐንስ ነው። እኛን ለቀቅ እነዚህን ሐዋርያት ጠበቃ አድርጋ ሄድና መጽሐፉን የጻፉት እነሱ ናቸው። ወይ ያጻፋቸውን መንፈስ ቅዱስና እነሱን አብረ ስደብ። እኛን ልቀቁን። ተረታም ትውልድ ልቀቀን እኛን። ሄድና ከእግዚአብሔር ቃል ጋር ቁጭ በእናንብብ። ዮሐንስ ጽፎታል። አዎ በመንፈስ ቅዱስ ነው የጻፈው። አዎ በቃ አምኜ እሞታለሁ። ሌላ ንቅንቅ አለለ። እኛ ጴንጤዎች ነን። ጳውሎስ ነው የጻፈው። አዎ በመንፈስ ቅዱስ ተነርቶ ነው የጻፈው። አዎ በቃ አምኜ ድብን ነው የምለው። ንቅንቅ አለልም። ከሱ ወደ ግራም ወደ ቀኝም አለልም። ከማን ቅዱስ ጳውሎስ ከጻፈው ከሐዋርያው መልእክት ወደ ግራም ወደ ቀኝም አለልም። ለምን ሐዋርያው ጳውሎስ የሆነ ጠጅ ጠጥቶ አብሾ ቀሞጫት ብሎ ናላው ሲዞርበት የጻፈው በሞቀታ የጻፈው የሥጋ ጽሑፍ አይደለም። በኢንስፓየር ተደርገው በመንፈስ ቅዱስ የተጻፈ ጽሑፍ ነው ማለት የእግዚአብሔር ቃል ነው ማለት ነው። የእግዚአብሔር ቃል ነው ማለት ነው። ለእመለሊሁ ያጸድቅ መኑ ይኮነን ክርስቶስ ኢየሱስ ዘሞታው ተንሥአ እሙታን ወሐሎ የነብር በየማነ እግዚአብሔር ወይትዋቀስ በእንቲአነ ብሎ ያለውን የትኛው ቄስ ነው እኔ ፊት መጥቶ ይሄንን ዲናይ ሊያደርግ የሚችል? ኮተታም ትውልድ ኮተታ አምጥተህ እመን ትለኛለህ። የተጻፈን የአምላኬን ቃል ግን በግዕዝ በአማርኛ በግሪክ ግልጽ ሆኖ ኢንቱካኔ እያለ እኛ ግን አንለውም። እኛ ኦርቶዶክሳውያን አንለውም ትለኛለህ። ተመጣና አንቺ ማንሽ ማትዩ ምትዩ እኛ አይደለንም ኢየሱስን አማላጅ ነው ያልነው፣ ሐዋርያቱ ናቸው ያሉት። እናንተ አይደላችሁም ኢየሱስን ሐዋርያ አይደለም ብላችሁ ማነው ኢየሱስን አማላጅ አይደለም ብላችሁ ትሉት? ራሱ ሐዋርያቱ አማላጅ ብለውታል። አለቅ ፒሪድ። አለቀ። ዮሐንስ ያለውን ካቶሊክ ማትል ከሆነ እሷ ድብን ያለች ከሃዲ ናት። ዮሐንስ ያለውን ጴንጤዎች ማንል ከሆነ ድብን ያልን ከሃዲዎች ነን ነው ብየምልህ። ዮሐንስ ያለውን ኦርቶዶክስ ማታምን ከሆነ ድብን ያለች ከሃዲ ናት። የኢትዮጵያ ኦርቶዶክስን ተዋሕዶ ቤተክርስቲያን መናገር ይችላሉ። ድብን ያሉ ከሃዲ ናቸው። ለምን ዮሐንስ ያለውን አይሉ፣ ጳውሎስ ያለውን አይሉ። ጳውሎስ ሐዋርያቱ ይሉታል፣ እኛ ግን አንለውም ይሉዋል። ሁ አዩ እናንተ እነማን ናችሁ? እናንተ እነማን ናችሁ እኮ ነው ብየምልህ። ማን ነው ኦርቶዶክስ የሆነ እንደሆነ ኢየሱስ ጳውሎስ ያለውን የማትል ኦርቶዶክስ፣ ጳውሎስ ያለውን የማይል ጴንጤነት፣ ጳውሎስ ያለውን የማይል ካቶሊክነት ገደል ይግቡ። ብራዘር ገደል ግባ። ዳርያዝ ይሄ አምላክ የእግዚአብሔር ቃል ነው። ብራዘር አትቀልድም እኮ ነው ደግሞ አለው። በስሜት አይደለም የምናገረው። ገደል መግባት ትችላለህ አልኩ። ጳውሎስ የሚለውን የማያምን ጴንጤ ገደል መግባት ይችላል። አልሰማውም፣ አልቀበለውም። ጳውሎስ የሚለውን የማይቀበል ካቶሊክ ገደል መግባት ይችላል። ሲኦል ለምን መግባት አይችልም? ይችላል፣ መብቱ ነው። እንዴት ነው እነዚህን አባቶች ያያችኋቸው? እነዚህን ሐዋርያት እንዴት ነው ጳውሎስ የጻፈውን አንቺ ዲና የምታደርጊው? እዚህ መጣሽ ጳውሎስ ይለዋል፣ እኛ ግን አንለውም። ሁ አዩ እናንተ እነማን ናችሁ? ነውር እኮ ነው ወንድሞቼ ናቶቼ። ማንን እንደሆነ ታውቃላችሁ የምትቃወሙት? መንፈስ ቅዱስን እኮ ነው የምትቃወሙት። የጌታን መንፈስ እኮ ነው የምትቃወሙት። ምክንያቱስ ያጻፋቸው እግዚአብሔር መንፈስ ቅዱስ ነው። የሥላሴ ሶስተኛውን አካል መንፈስ ቅዱስ በጳውሎስ በኩል ያጻፈውን ሪትን የሆነ የሐዋርያቱን ትምህርት ክደህ ያልተጻፈን አርቲ ቡርቲ ታመጣለህ ማለት ነው። አናምንም። ክርስትና ማለት
በተጻፈው በሕያው በእግዚአብሔር ቅዱስ ቃል የሚያምን እንጂ በተጻፈው በእግዚአብሔር ቃል ላይ የሚክድ እሱን የሚጠራጠር ማለት አይደለም። ረገጥ አድርገህ መንታምን ከሆነ ብራዘር ምድርና ሞላዋን በውስጡ ያሉትን ፍጥረታት ካለመኖር ወደ መኖር ያመጣ አምላክ ከድንግሊቱ ሰው ሆኖ የተወለደው እሱ ሰው በመሆኑ ሊቀ ካህን ነው። ሰው በመሆኑ ነብይ ነው። ሰው በመሆኑ ንጉስ ነው። ይሄንን ሶስት ማዕረጋት ላው ላይ ተሸክሟል። ሊቀ ካህን ነው ለዘላለም፣ ነብይ ነው። በኦርቶዶክስ ቤተክርስቲያን ሄድና ነብይ ነው ብለህ ስትላቸው እኮ ያማቸዋል። ግን እዛው ጸሎት መጻፍታቸው ላይ ሄድና መልካ ኢየሱስ ላይ ይኸው ሰላም ለክሳድከ ገብረ መንፈስ ቅዱስ ቄንያ አዳም ስና ወመንክር ለሃያ ኢየሱስ ክርስቶስ ነብዩ ሐዋርያ የሚል ቃል አለ። ኢየሱስ ነብይም ሐዋርያም ነው ብላ ቤተክርስቲያኒቱ ዛጋ ጽፈዋለች። ይሄንኑ ትምህርት እነዘበነ ይቃወሙታል። ኢየሱስ ነብይ አይደለም የነቢያት አምላክ ነው እንጂ ያለ ነብይ ነው እንጂ ቆንጂዬ ነብይ በሰውነቱ ሰው በመሆኑ ነብይም ነው። ኢየሱስ ሰው ብቻ ነው አይደለም፣ አምላክም ነው። አምላክ ብቻ ነው አይደለም፣ ሰውም ነው። እኛ እኮ ቸገረን ብራዘር መጥቶ ስሩ እስኪገታተር አረፋ እስኪደፍቅ ድረስ እናንተ ጴንጤዎች ኢየሱስን አማላይ ትሉታላችሁ። እንዲህ በማለታችሁም ፍጡር ብላችሁ አላችሁት። ወዳጄ ጳውሎስ ነው ያለው። ጴንጤን ለቀቅ። ጳውሎስ ነው ኢየሱስን አማላጅ ነው ያለው። ዮሐንስ ነው ያለው። ኦኬ ኢሳይያስ ታላቁ ነብይ ነው ያለው። ስለ አመፀኞች ማለደ ብሎ ያለው ማለት ነው። አባቶ የሚያደርጉትን አያውቁምና ይቅር በላቸው ብሎ በመስቀል ላይ በነበረበት ሰዓት ላይ ወደ ማን ነበር የለመነው? ወደ ማን ነበር የጸለየው? አልጸለየም እንዴ? ዛጋ አልለመነም እንዴ? ዛጋ እሱ አምላክ ነው። ከማን ወደ ማን ይለምናል ይላል እንዴ? አምላክ ሆኖ አይደል በመስቀል ላይ የተሰቀለው? አምላክ ሰው አይደል የተሰቀለው? ታዲያ አባቶ ብሎ ያለው ማን ነበር? ኤሎሄል ማነው? አምላኬ አምላኬ ነጽረኝ ወለመን ታደገኒ ብሎ ያለው ማንን ነበር? ማንን ነበር? አምላኬ አምላኬ ነጽረኝ ወለምን ታደገኒ፣ ለምን አባቶይ ስለምን ትተወኛለህ? አምላኬ አምላኬ ሰማኝ ለምን ትተወኛለህ ብሎ ያለው ማን ነበር? አባቴ ብሎ ያለው ማን ነው? አምላኬስ ብሎ ያለው ማን ነው? ሁለቱንም ቃል ተጠቅሞታል ጌታ። አባቴ አባቶይ ብሎ አባቴ ብሎታል፣ ደግሞ አምላኬም ብሎ ጠርቶታል። ሰው በመሆኑ እግዚአብሔር አብ የጌታችን ኢየሱስ ክርስቶስ አምላክ ነው። አምላክ በመሆኑ ጌታችን ኢየሱስ ክርስቶስ እግዚአብሔር አብ የጌታችን ኢየሱስ ክርስቶስ አባት ነው። ተናገር ኤርሚያስ። አዎ አዎ፣ ኢየሱስ አምላክ በመሆኑ እግዚአብሔር አብ አባቱ ነው። ኢየሱስ ሰው በመሆኑም ደግሞ እግዚአብሔር አብ አምላኩ ነው። ለአምላክነቱ አባቱ ነው፣ ለሰውነቱ አምላኩ ነው። እንዴት አይነት አማርኛ ነው! ግልጽ ነው። ኢየሱስ ፍጹም ሰው ፍጹም አምላክ ነው። መጽሐፍ ቅዱስ የሚነግረን ለፍጹም አምላክነቱ እግዚአብሔር አብ አባቱ ነው። የምን የባህሪ አባት። ለፍጹም ሰውነቱ እግዚአብሔር አብ አምላኩ ነው። ለዚህ ነው ጌታዬና አምላኬ ብሎ ሲጠራው አምላክም ጌታም ስለሆነ ማለት ነው። ቶማስ ሲጠራው ቆንጂያ አማላጅ ነው እንጂ ኢየሱስ ቆንጂያ አማላጅ ነው። በጣም እኮ አልኩ። ማርያም ብለህ ብትላት ማንንም አማልዳ አታውቅም፣ ደግሞ ለዘላለምም አትማልድም። ሲያምራችሁ ይቀራል እንዱ አረፋ እየደፈቅ ከዓመት እስከ ዓመት ትንጨረጨራለህ እንጂ ማርያም አማላጅ ለመሆኑ አንድ ሪትን ይሆን የተጻፈ ከመጽሐፍ ቅዱስ ላይ ከብሉይና ከአዲስ አታሳዩ። እና እናንተ ስለምትወዷት ነው አማላጅ ብላችሁ ያላችኋት፣ እኛ ስለምንጠላት ነው አማላጅ አይደለችም ብለን ያልነው። የተጻፈ ስለሌለ ነው እንጂ የጌታዬን እናት ለምን እንደምትጠላት አንተ እወዳታለሁ ብለህ ባልተጻፈ ጽሑፍ ትላታለህ። እኔ ግን ሳልጠላት ትጣላታለህ ብለህ ያልተጻፈ ጽሑፍ እንዳምን ልታረግ ትታተራለህ ማለት ነው። መናፍቅ አንተ አለ ድብን ያላችሁ አጋንንታዊ ትምህርት የምታስተምሩ ራሳችሁ ኦርቶዶክሳውያን ሆናችሁ ሳላችሁ አጋንንታዊ ሰይጣናዊ ትምህርት ነው የምታስተምሩት። በመጽሐፍ ቅዱስ ላይ ያልተጻፈችዋን የጌታን እናት ማርያም አማላጅ ነች ትለኛለህ። በመጽሐፍ ቅዱስ የተጻፈውን የጌታን አማላጅነት ግን ትክዳለህ። ጠማማና ገለበጥባጣ ትውልድ አለ ሙሴ። እውነቱን ነው ታላቁ ነቢይ። ጠማማ ትውልድ ማለት ይሄ ነው። ልቡ ከአምላክ ከእግዚአብሔር ቃል ዕውቀት የራቀ የሸፈተ እምቢ ያለ ነቢያቱ ክሊር አድርገው የጻፉትን የአብን ልጅ ኢየሱስን አማላጅ አይደለም ይላል። ኢሳይያስ ነው አማላጅ ያለው ኢየሱስን። የቅዱሳት ሐዋርያት እነ ቅዱስ ጳውሎስ አማላጅ ያሉት ኢየሱስን ሐዋርያቱ ናቸው። እንግዲህ የብሉይ ኪዳን ነቢያትና የአዲስ ኪዳን ሐዋርያት ጳውሎስና ሙሴ ሁለቱ ነቢዩ እና ማነው ኢሳይያስና ጳውሎስ ነቢዩም አማላጅ ነው ሐዋርያውም አማላጅ ነው ብሎ ካሉት ሁለቱም በመንፈስ ቅዱስ ተመርተው ካሉ እኔ ምን እንድል ልፈለግ?
ምን እንድንል ነው የፈለከው? እንደ ጠማማዋ እንደ ኦርቶዶክስ ኢየሱስ አያማልድም እንድል ነው የፈለከው? አልልም። ነብዩ ያለውንና ሐዋርያው ያለውን ነው የምለው። አለቅ። እስትንፋሴ ከኔ ላይ ትቆረጥ እኮ አልኩ። እኔ እግዚአብሔር ቃል አገልጋይ ነኝ። እዚህ ያለን የእግዚአብሔር ቃል አገልጋዮች ነን። ኦኬ አበደን ይላል የሐረር ሰው። ወደ ግራም ወደ ቀኝም ይልቅ የተጻፈውን በአራት ነጥብ ጨልጬ ነው የማምነው። የጠጣሁትም ያለ እንዴት ነው አማላጅ ብላችሁ ያላችሁት ብላችሁ ጠጋ ብላችሁ እኛን ነው መጠየቅ። ምን ማለት ነው ሲያብራሩት ኤርምያስ ማለት ይህንን ላለ ማለት በርቀት ሆኖ ጴንጤዎች አማላጅ ይሉታል። አማላጅ በማለት ፍጡር አደረጉት። እኛ ኢየሱስን ፍጡርና አላደረግነውም ብራዘር። ፍጡር ብሎ የሚለው ሰው አደረጉት ነው። አዎ እኛ ሳንለው ነው እሱ ራሱ ሰው ሆኖ ያገኘነው። የምን ፍጡር አደረጉት ነው? እናንተው ራሱ ኢየሱስ በስጋው ፍጡር ነው ብላችሁ የለ እንዴ? ሃይማኖተ አበው ዘቅዱስ ቄርሎስ እመጀርጥልሃለሁ መረጃ። ሃይማኖተ አበው ዘቅዱስ ቄርሎስ ኢየሱስን በስጋው ፍጡር ነው ያለችው ኦርቶዶክስ አይደለች እንዴ? እስከ መቼ ድረስ ልባችሁን ካለማመን ታዘገያለህ? ኢየሱስን አሁን በሰማያት ይለምናል አሉ። እኛ አላልንም። መጽሐፉም አሁን በሰማያት ይለምናል አላለም። አንድ ጊዜ ያቀረበው መስዋዕትና አንድ ጊዜ ግን የለመነው ልመና የዘላለም ልመና ነው። ያ ልመና በዮሐንስ ወንጌል መጽሐፍ ምዕራፍ 17 ላይ ለምኗል። በዕብራውያን መጽሐፍ ምዕራፍ 5 ቁጥር 8 እና 9 ላይ ለምኗል። በሉቃስ ወንጌልም ላይ ጴጥሮስ ምንድን ነው ያለው? እኔ ግን እምነት እንዳይጠፋ ስላንተ ማለድሁ ይለዋል አይደል ጌታ። ሰይጣን እንደ ስንዴ ሊያበጥራችሁ ለመነ። እኔ ግን እምነት እንዳይጠፋ ስላንተ ማለድሁ ይለዋል። በተመለሰ ጊዜ ወንድሞችን አጽና ይላል። እንዴት ነው የማወራው? እንዲህ ነው የማወራው የእግዚአብሔርን ቃል የአምላኬን ቃል። እና ጌታ ለጴጥሮስ አልለመነለትም? ለምኗል። ስለምን ስለነሱ ብቻ አይደለም ደግሞ በቃላቸው የተነሳ ስለኔ ስለሚያምኑ ነው እንጂ ብሎ በዮሐንስ 17 ላይ አልለመነም? ጌታ ለምኗል። እስከ ትንሣኤ ድረስ ማለት እስከ ዳግም ምጽአት ድረስ ላሉት ለምኗል ይላል። ኢየሱስ አሁን ዕለት ዕለት ልመና ማቅረብ አይጠበቅበትም። ለእኔ ለአንተ ላንቺ አንድ ጊዜ በዮሐንስ ወንጌል መጽሐፍ ምዕራፍ 17 ላይ የለመነው ልመና እሱ የዘላለም ልመና እኮ ነው ብዬ የምልህ 4 ነጥብ ኤክስፓየርድ የሚያደርግ ልመና አይደለም። ዳንኤል ሲበድል ለዳንኤል ቢሎ እግዚአብሔር አብ ማርልኝ ብሩክ፣ አሁን ደግሞ ለብሩክ ደግሞ ሰኞ ደግሞ ለጆይ እንትና ደግሞ ለቤዛ ረብረቡ ለቤዛ እሁዱ ደግሞ ለኤርምያስ እያለ የለም። እንደዚህ አይነት ነገር የለም። አንድ ጊዜ ባቀረበው መስዋዕትነት አንድ ጊዜ በለመነው ልመናውን አንድ ጊዜ ነው ያቀረበው። መስዋዕትነቱንም አንድ ጊዜ ነው የተሰዋው። በቃ የዘላለም አስታራቂያችን የዘላለም አማላጃችን ነው ኢየሱስ። በደሙም በመስዋዕትነቱ በቤዛነቱም በጸሎቱም ነው ያማለደን። በሁለቱም በመስዋዕትነቱ በጸሎቱም አማልዶናል ከአብ ጋር። ስለኔ ያለምንም እንዴ ለምኗል። ዮሐንስ 17 ማለት ነው። እንደዚህ ነው ጴንጤ ሲናገር እንደዚህ ነው ብራዘርዬ። ስለዚህ ይሄንን ልመና ኤክስፓየርድ አታርጉትም እናንተ። ይሄን ልመና ኤክስፓየርድ አድርጓል፣ ጊዜ ያለፈበት ጸሎት ነው እንዴ እሱ ከየት እያለ የዛሬ 2000 ዓመት ነው ብለህ የሊቀ ካህኑን የኢየሱስ ክርስቶስን መስዋዕትነት በቃ አሁን እኮ አይ ምልህ ያኔ ድሮ ነበር እንጂ አሁን የኢየሱስ ሥጋና ደም አሁን እንትን አይልም። እና አሁን እኮ ዋናው ተቀይሯል፣ ዘመኑ ተቀይሯል። እና አሁን በነዘራ አብሩክ ጥፍርና በነተክለ ሃይማኖት ተቅማጥ ነው ትላለች ኦርቶዶክስ። የኃጢአት ስርየት አይሻላችሁም? የተክለ ሃይማኖት ተካካው ተቅማጥ ብለህ ትላለህ። ደረቅ ይበልልህ። ነውረኛ ትውልድ። የሰው ተቅማጥ ታምናለህ፣ የኢየሱስን አማላጅነት በመጽሐፍ የተጻፈ ግን አታምንም። የወደቀ ፍርፋሪ ታምናላችሁ፣ ፍርፋሪ የበላ 22 ትውልድ ይጸድቃል ብሎ የሚል የኢየሱስን ደም ግን ታክፋፋለህ። የጌታዬን ሕይወቴ ይለፍ ስልህ ሕይወቴ ይለፍ። ኢየሱስ ጌታዬ ምስክሬ እኮ ነው። ተቅማጥ ላይ ተንጠልጥለህ ታምናለህ፣ ጥፍርና ጸጉር ታምናላችሁ። የተጻፈ ሪትን የሆነ ያሳየናችሁ እያንዳንዳችሁ ወደ የጓዳ ገባችሁ ኦርቶዶክሳውያን። እነዚህ መጽሐፍቶች መቆም አትችሉም።
ሞገስ ጥላ ርቋችኋል። እግዚአብሔር የሰራዊት አምላክ ነው። በዘመናት መካከል ኦርቶዶክስን ያዋረዳት በመጽሐፍቶቻችሁ ኮተት በጳጳሳቶቻችሁ በግ ሲቀብሩ የተገኘው አስማተኛ የአስማተኛይቱ ልጆች ንስሐ ግቡ። የሚሻል እሱ ነው። በሐዋርያትና በነቢያት የተሰበከን ወንጌል ገፍተህ አንተ የዘርአ ብሩክን ጥፍርና ጸጉር ያሰረ 22 ትውልድ ይድናል ብሎ ሲል ጸሎቶታ ጊዜ ቡራኬው ተደረሰኝ ትላለህ። እንዴት አይነት ነውር እኮ የማያውቅ ትውልድ፣ ነውር የማያውቅ ትውልድ። ነውሩ ጽድቅ የሆነለት፣ ጽድቁ ነውር የሆነበት። ጽድቁ የእግዚአብሔር ቃል ነው። እግዚአብሔር ጻድቅ ነው። ከአንደበቱ የወጣው ሁሉ ጽድቅ ነው። በቃ ከአንደበቱ የወጣው አልዋሸም። በጳውሎስ በኩል መንፈስ ቅዱስ አማላጅ ነው ብሎ ስለ ኢየሱስ ሲያጽፈው አልዋሸም። መንፈስ ቅዱስ ማን ነው? የሰማይ የምድር ጌታ ነው። የሥላሴ ሦስተኛው አካል፣ የሕይወታችን ባለቤት፣ ሁሉን አድራጊ፣ ሁሉን ፈጣሪ፣ ለሙታን ሕይወትን የሚሰጥ ኢየሱስ ክርስቶስን ከሙታን ያስነሳው የትንሣኤው መንፈስ ነው። ሲያጽፈው ታዲያ ተሳሳተ እንዴ? ጳውሎስን አልተሳሳተም። በአይምሮ ነው እንዴ ጳውሎስ የጻፈው? በፍጹም በመንፈስ ቅዱስ ኢንስፓየር ተደርጎን ተመርቶ ነው የጻፈው። እናስ በሙሉ ጠጥተነዋል። አለቅ። ሰማይ ምድር ይደፋልኩ። የጴንጤ ፓስተር ለምን ባናቱ መሄድ አይጀምርም? ይሄንን አላምንም ብሎ ቢል የራሱ ጉዳይ ነው። ዞር በል ምንለው፣ ዞር በል ከዚህ ትውልድ ፊት። ባናቱ መራመድ ለምን አይጀምርም? በእርግብግቢቱ ተተክሎ ይሄን ቃል አላምንም እኔ ጴንጤ ነኝ ብሎ ቢል ዳርያስ እንለዋል። ዳርያስ ጴንጤነት በተጻፈው በእግዚአብሔር ቃል ማመን እንጂ የተጻፈን ቃል ክዶ ሌላ አርቲቡርቲ እንታወራ አይደለም የተጠራ ማለት ነው። የኦርቶዶክስ ጳጳስ ብለህ ቀሚሱን እየጎተተ ለምን ሪዙን አይጎትትም? አያምንም የጳውሎስን ትምህርት? አዎ ድብን ያለ ጳጳስ፣ መናፍቅ ጳጳስ ነው። ከሃዲ ጳጳስ፣ በቀሚስ ውስጥ የተደበቀ አውሬ ማለት ነው። ለምን ኤርሚያስ እንዴት ትናገራለህ? የካደው የአምላክን ቃል ነው። የኤርሚያስን ክብር ነው እንዴ ነካው? አይደል፣ የእግዚአብሔር ቃል ክብር ነው የተነካው። እሱን ስትነካ ደግሞ እኔ በውስጥ የተቀበልኩት መንፈስ ያመኛል። በውስጥ የተቀበልኩት ይህ የሥላሴ ሦስተኛው አካል የሆነ መንፈስ ቅዱስ ነውና ይከራከራል። በእኔ በኩል ሆኖ ማለት ነው። ይከራከራል። በዳንኤል በፋሲካ በኩል ሆኖ ማለት ነው። በዶክተር በኩል ሆኖ ይከራከራል። በብሩክ በኩል ሆኖ የተጻፈን እመኑ ትድናላችሁ። እግዚአብሔር ከሰማይ ደስ የሚለው በተናገርኩት ቃሌ ላይ ጸንቶ የሚቆም ትውልድ ብሎ እንጂ ባልተጻፈ የአሮጊቶች ተረትና ትውልድ ታሪክ ላይ እሱ ላይ ቆመህ ሃይማኖቴን እጠብቃለሁ ብለህ ስትል አይደለም እግዚአብሔር ደስ የሚሰኘው። ወይ ትውልድ አገኘው ብሎ እግዚአብሔር እንደ ሰው ልቡ ደስ ካለው ደስ የሚለው በእኔና ባንተ ነው። ምን አይነት ትውልዶች ስንሆን ከተጻፈው ከአምላክ ከእግዚአብሔር ቃል ወደ ግራም ወደ ቀኝም የለም። መንግስት የሥላሴ ነው። ኃይል የሥላሴ ነው። ማዳን የሥላሴ ነው። አምላክ ሥላሴ ነው። አለቀ። በአንድነት በሶስትነት የምናመልከው በዘመናችን ሁሉ የምንገዛለት የምንደፋለት ይትባረክ አምላከ አበዊነ አብርሃም ይስሐቅ ወያዕቆብ ብለን ያልነው የአባቶቻችን የአብርሃም የይስሐቅ የያዕቆብ አምላክ ለዘላለም ይባረክ። እሱ ማን ነው? ጌታ ኢየሱስ ነው። እንዴ እኛ ጌታ መጥቶ እኮ ነግሮን እኮ ነው ወንድሞች እናቶች። እንዴ መስዋዕት የሆንኩት እኔ ነኝ፣ በጉን እኔ ነኝ ብሎ በጉ ቀራንዮ ላይ ተሰዋ። እዚህ አይ መስዋዕት የሚሆነ የአቡነ ተክለ ሃይማኖት እግር ተቆርጧል ይላል። እኔ ነኝ መንገድ ብሎ ሲል አይ ማርያም ቢል መርህ ለመንግስተ ሰማያት መርታ የምታገባ ፍኖተ ሕይወት ናት ይላል። የቱ ጋር ነው ፍኖተ ሕይወት ብሎ የሚል? ፍኖት ማለት መንገድ ማለት ነው የገዙ ቃል። የሕይወት መንገድ ነች ይላል ራሱ ጌታ ኢየሱስ። ምን አለ? አነ ውእቱ ፍኖተ ጽድቅ ወሕይወት አልቦ ዘይመጽሐ በአብ ዘእንበለንተ ኀቤ ያለውን ትቶ ማርያም ቢል ፍኖት ማለት ፍኖቱ ለሕይወት ማለት ፍኖት ለሕይወት የሕይወት መንገድ ናት ይላል። የቱ ጋር ተጻፈው? ማርያም የሕይወት መንገድ ናት ብሎ የሚላል ኢየሱስ እኔ ነኝ መንገድ እያለ የቱ ጋር ነው የተጻፈው? በር እኔ ነኝ ይላል። አይ የመግቢያ መንገዱ ስልቱ በዛልን ይላል። ያ ኢማሙ ሰውዬ ያለው ማለት ነው። አባ ገብረ ኪዳን የሚባሉ መልካም እረኛ እኔ ነኝ አነ ውእቱ ኖላዊ ሄር ዘበአማን ብሎ ያለው ጌታችን ነው። እዚህ ምን ይላል ግን?
አትለይኝ ማርያም አደራ ጠብቂኝ ብላ ማርያም ማንን ጠብቃ ታውቃለች? ማንን ጥበቃ ታውቃለች ነው እኮ ብዬ የምልህ። ሰው ሰውን ይጠብቃል እንዴ? እመቤቴ በሄድኩበት እቅፍ ድግፍ አድርገሽ ጥላ ከለላ ሆነሽ ለማ ጥላ ሆና ታውቃለች? አንተ አባቷ ዳዊት የተናገረውን አላነበብክም? መዝሙር 91 ላይ በልዑል መጠጊያ የሚኖር